ተናገር፣ እውነቱን ነው ቤቱ ብራዘርዬ። ይነካኩትና ይሉታሉ እንበዴ ይላል ያገሬ ገበሬ። እንዴ ተችለዋለ ስል መድኃኒዓለም ምስክር ሙስሊም ኮንቨርት አድርጓል ብሎ የሚል አለ፣ የወጣ መረጃ ማለት ነው። አለ ሳይሆን ማስረጃውን ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ ተብሎ ይጠራል። ስለዚህ ሃይማኖቱን አናቀው። አድመጠኝ፣ የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ አዎ። እኔ አሁን ይኸውልህ ቆይታሜ የጠየኩህን በአጭር መልስ እንጂ ቀጥላታ የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠይቁም። ኖ አልጠይቁም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩህ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። ኖ እኔ በምን መጣ አይደለም ተሜ የጠየኩ ላይ በልመና መጣ ምናምን ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። ኦኬ 40 ምናምን ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለእኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ታሜ እኔ አሁን ሳወራ ጫጫታ መፈጠር የለበትም። ቻለው ጫጫታ መፈጠር የለበትም። እኔ እንደሰማሁ እኮ አታቋርጠኝ። መጀመሪያው ጉዳይ አታቋርጠኝ። ተመስገን አቋርጠኸኝ አታውራ። በመጀመሪያ ጉዳይ አትበል። በቃ ገጥመናል። አንተም የእኛን ቤተክርስቲያን ነውር ዘርግፈው። ተመስገን አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። በየመካከል ማይክ እኔ ከፈትኩኝ፣ አንተ ስታወራ ማይክ አልከፈትኩም። ልብ በሉ። ቻለው ከንፈርህን ንክስ አድርገህ ቻለው ማወራው ማለት ነው። ኤርሚያስ አበበ እባላለሁ። ተናገር እውነቱን። ዝም ብዬ ቅጥፈት አላወራም፣ ያለ መረጃ አላወራም። ኦኬ የቱ ጋር ነው ያለሁት? ትውከቱ ጋር ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ትውከት ብሉ ብላ ታስተምራለች። እምን ላይ? ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የተጻፈ በዋልድቢት ቅድስት ማርያም አንድነት ገዳም የተጻፈ መጽሐፍ ማለት ነው። በቅዱስ ሲኖዶስ አባል በብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት በእሳቸው ፍቃድ የታተመ ማለት ነው። ትውከትህም ብላ ሂድና ብራዘርዬ፣ የምን ሶፍት ማለት ነው። ቻሉት ኦርቶዶክሳውያን። ቤተክርስቲያኒቱን እንደ ተቋም ነው የምናገረው እኔ። ምክንያቱስ ትምህርቷ የቤተክርስቲያኒቱ መጽሐፍቶች አንብቤ ነው፣ መረጃ ይዤ ነው ማወራው። ያለ መረጃ ቅንጣት ማወራው ነገር የለም። እጠይቃለሁ ብሎ የሚል ሰው ካለ በየትኛውም መንገድ ይምጣ። ያው መጽሐፍቶቹ ተቆልለዋል እዚህ። ኦኬ ቁጥር 2 ቁጥር 3 እያላችሁ መቀጠል ትችላለች። ቆሻሻ ማለት ነው። እሺ ቀጥሎ አተላ፣ የጋን አተላ ላሱ ብላ ታስተምራለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። አተላ ቆሻሻ ነው? ቆሻሻ አይደለም ነው። እጣቢ የድስት እጣቢና የጋን እጣቢ ጠጡ ትላለች የተጻፈ መጽሐፍቷ ላይ። ማነው ታዲያ ቆሻሻ የሚበላ? ማነው ቆሻሻ የሚጠጣ? ከድስት እጣቢ እስከ ጋን እጣቢ ድረስ ጠጡ ምላ የምትለው እኮ የራስ ቤተክርስቲያን ናቸው። ወንድም አለም ለኝም ብዬ አስቀምጫለሁ። ኤርሚ መጽሐፍ ቅዱስ ላይ ከሆነ ግን ቤተክርስቲያን ለእኔ የሰጠችኝ ኢየሱስ ይባላል። ይሄኛው ታዲያ ከየት አምጥታን ቤተክርስቲያን ለአንተ ባትሰጠም ለህዝቡ የሰጠችው እኮ? እንዴት መሰለ፣ አሁን እኔ በተረዳውበት ነው የምነግርህ። አሁን ገድላት የራሱ የሆነ አውድ አለው ኤርሚ፣ የራሱ የሆነ አፈታት አለው እና በዚህ ጉዳይ ላይ አስቤበትም ስላልመጣሁኝ
ለማንኛውም ቀጥሉ። እኔ አሁን እንደዚህማ ድፍንፍን አታድርገው፣ እንደዚህ ሽፍንፍንማ አታድርገው። አስበህበት ስላልመጣው ምናምን ነገር የትኛውንም አስበህበት አትመጣም። እኔ አሁን አንዳንድ ጊዜ ምን አለ መሰለህ ኤርሚ ሰልችቶ ያውቃል። አንዳንድ ይሄ ትችቶች ምናምን ነገር እኔ አሁን አንተ ማትቀበላቸው ሰዎች አሉ። እኔ አሁን የነሱን ቪዲዮ ባሳየ ይህንንም አልቀበልም፣ ይህንን በግልጽ ተቃውሜዋለሁ። ታውቃለህ ከአንተ ጋር ይህን ተቃውሜያለሁ ትላለህ። ልክ እንደሱ አንተ ታዲያ አሁን ይህን ተቃውሟል ታዲያ ተምዬ እንዴት መሰለ ይህንን ራሱን የቻለ እንትን አለ አውድ አለ። ምንም አውድ አሁን ይህንን መጽሐፍ ቅዱስ ላይ እሺ እናውራ። ቆይ ተሚ ይሄ ታቦት ቆሞ በዕለተ ቀኑ ካህኑ ገድሉን እያነበበ ምን እንደሚል ስማ እስኪ። እና አውድ እኮ የሚባለው ሙሉ ተሰምቶ ወይ ደግሞ የተጻፈ ካለ የተነበበ ካለ ሙሉ ተነቦ ሲነገር ነው። ይህን ለመፍታት እኮ ኤርሚ እኔ ቪዲዮ ትፈቅድልኛል ላሳያለሁ። እኔም ያንተን ኤርሚ መጀመሪያ ላዳም ትችላለህ። ሰይጣንን ስናመልክ ያለበት ካለ ከየትኛውም የወንጌላውያን አማኞች ቪዲዮ ከነመረጃው ፓስተሩ ምን ወንጌላዊ ነብዩ የተባለ ሰይጣንን ስናመልክበት ያ ካለ ታመጣለህ ማለት ነው። አሁን እዚህ የሚነገረውን ስማው፣ እዛ አንተም ደግሞ ልክ አምጣው ትልቁ ላይ ያደርግሃለሁ። ኤርሚ ምን አለ መሰለህ አሁን አመሰግናለሁ። ቀጥሉ። ሰላም ብዬ ልወርድ ነው። አይ ለምን እንደምትወርደው ተሚ ለምን መሰለህ ኤርሚ እኔ አሁን እኛ ጋር አንድ ሌሊት ነው። አይደለም እኔ እኮ እኔ ልወያይ በፈልግ ኤርሚ ስሜቴን ታውቀዋለህ ተሜ በጥቂቱም ቢሆን ጠባይህንም አውቀዋለሁ። በጥቂቱም ቢሆን ማለት እኮ ግን አንተ በጣም ስማርት ነህ። በእርግጥ ያው ውድቅት ሌሊት ምናምን ብለህ እንትን አይደለም። ኢትዮጵያ ውድቅት ሌሊት አይደለም። እሱ ሳይሆን ኤርሚ እኔ አሁን አንተ ቀጥል እኔ እሳቸው ይቀጥሉ። ኤርሚ ለምን መሰለ አሁን ብትከፍተውም እኔ ሀሳቡን ስላላወቁት ብናወራበት እኮ ብዙ ቶፒክ እኮ አለ። እዛ ቶፒክ ላይ እናወራ ነበረ። ለማንኛውም እንደተከባበርኩኝና እንደተከበርኩኝ ምንም እላፊ ቃል ሳልናገር ሉረድ፣ እላፊ ቃልም ሳትናገር ሉረድ ብዬ ነው። ካህኑ የሰይጣኑን ልጅ ብለው የሰይጣኑ ልጅ ታቦት ተቀርጾለት እኮ ነው ተሚ እኮ እኔ ማነኝ? እኔ ኦርቶዶክስን ወክላለሁ እንዴ? እኔ ተወክላለሁ ብቻ ግን አንተ ቀጥሎ ደግሞ ያልገባህ ነገር አለ ኤርሚ። የመጀመሪያው ጉዳይ እኔ የመወያየቱ አቅሙ ሳይኖረኝ ቀርቶ አይደለም፣ ግን በርታ ተመስገን አንተ ለእኔ ተወያይልኝ እና ተከራከርልኝ ብላ የሾመችኝም የመረቀችኝም ቤተክርስቲያን የለችም። የመጀመሪያው ጉዳይ። ሁለተኛ ደግሞ ሁሉንም ነገር እንደ አውድ ለማውራት ራሱ እኔ ፍላጎቱ ቢኖረኝ ነገርኩ የምወያይበት። አሁን ግን ሌሊት ነው እኔ ጋ የፈለገ ሌሊት ቢሆን የፈለገ ሌሊት ቢሆን ቤተክርስቲያን ዛሬ አልችልም እባክህ። እኔ ችግር የለም መሄድ ትችላለህ ተሚ ችግር የለም። ግን ቤተክርስቲያን ሰይጣንንና የሰይጣንን ልጅ እንደምታመልክ ይኸው ካህኑ ናቸው የሚናገሩት። ገድሉ ይኸው ይነበባል። ህዳር 29 ቀን የሰይጣኑ ታቦት ይኸው የሰይጣኑ ታቦት ማለት ነው። ሰይጣኑ ክርስትና ስም ወጥቶለት ጽዋለ ጽድቅ ተብሎ ዓለማዊ ስሙ መጥቆራ ተብሎ የአየር ላይ ጋኔን ነው። አባቱ ተረጎ ይባላል። ኦፊሻሊ ይኸው የሰይጣኑ ልጅ እያሉ የሚሉትን ስማው ከፈለክ ማለት ነው። አለማውራት ይችላል፣ አላስገድድህም እኮ። እሱን እኮ ከሰማሁኝ ኤርሚ ሌላ ነገር ውስጥ ነው የምገባው። እኔ አሁን ቅድም ላይ ብዙ አሉ አንተ ማትቀበላቸው ቪዲዮዎች፣ እነሱ ማሳየት ይችል ነበረ። አንዳንድ ጊዜ የምትጽፉ ሰዎች ገና ሳታሳየኝ ቪዲዮ የገባሁት ኤርሚያስን እንደ አጋጣሚ ሰላም ልለው ነው የገባሁት። ታች ላይ የምትናገሩ እህት ወንድሞች ኤርሚያስን ሰላም ልለው ነው የገባሁት። ሰላም ብዬ ነው የወጣሁት። በቃ መግባት ስላለብኝ ነው የገባሁት። ኤርሚያስ ጋር መውጣት ስላለብኝ ነው የምወጣው። ኤርሚ በቃ እሺ በለኝ። ችግር የለም። ከዚህ የበለጠ አናስገድደውም። እሺ ግን እኛ እንቀጥል። ቤተክርስቲያኒቱ ምን እንደምታመልክ ካህኑ ሲናገሩ ስሙ።
የማይቻላቸውን ተሸክሞ መጣ። አባታችን ጨዋለ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። ልልበሉ የማ ልጅ ከተጠመቀ በኋላ ነው ያሉት ካህኑ። የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃን ህይወቱን መላ። እንደ ቁራ ጥቁር የነበረው ጸጉሩ ማነው ሰውነቱ ወደ ነጭነት ተቀየረ። የሰይጣኑ ልጅ ከተጠመቀ በኋላ ኦርቶዶክስ የሰይጣን ልጆች ታጠምቃለች ማለት ነው። ኦርቶዶክስ ሰይጣንን ታጠምቃለች። የሰይጣን ልጅ ምንድን ነው? ሰይጣን ነው። አጃኢብ ነው ይላል የድሬዳዋ ሰው። ወገኖቼ ኦርቶዶክስ የሰይጣን ልጅ ታጠምቃለች ማለት ነው። ከዚህ በኋላ አባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸው ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸውን ተሸክሞ መጣ። ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠን አባታችንን በጸሎታቸው ይረዱትና ረብህ ጥቅም ካላቸው ከቅዱሳት መጽሐፍ እየጠቀሱ ይመክሩ ነበር። ከዚህ በኋላ በስራውና በእውቀቱ መልካም ሰው የሆነና የቅዱሳን መላእክትን ክብር የምታስገኝ ልዩ የትሩፋትን ፍጻሜ የሆነችውን ምንኩስናን ይቀበል ዘንድ ተገባው። ያን ጊዜም በአባታችን ዜና ማርቆስ እጅ መነኮሰ። ከዚህ በኋላ መስራትን እየጨመረ ለጾምና ለጸሎት፣ ለስግደት፣ ለገድልና ለትሩፋት የተጠመደ ሆነ። በእንዲህ ያለ ስራ ወንድሞች መነኮሳትን እየረዳ እግዚአብሔርንም ደስ እያሰኘ በደብረ ብስራት ገዳም 7 ዓመት ተቀመጠ። አባታችን ዜና ማርቆስም መላላኩን፣ ትሩፋቱን፣ ገድሉን፣ ጾሙን፣ ጸሎቱን ተመልክተው ያደንቁ ነበር። የእግዚአብሔርንም ድንቅ ስራ ኃጥአንን መመለሱን፣ ርኩሳንን መቀደሱን ያደንቁ ነበር። አባታችን ጨዋለ ጽድቅም በገድል ላይ ገድልን እየጨመሩ እንደ መላእክትም ለፈጣሪያቸው ለኢየሱስ ክርስቶስ ምስጋናን ያቀርቡ ነበር። እንዲህም እያሉ ቅዱስ ልጁ ምስጉን እግዚአብሔር ሆይ ሰማይና ምድር የፈጠርክ በእነሱ ውስጥ የሚገኘውን የዘላለም ንጉሥ አመሰግናለሁ። ቅዱስ የሆነውን ስምህን አመሰግናለሁ። ቅዱስ የሆነውን ስምህንም አመሰግን ዘንድ የተገባው ያደረከኝ አመሰግናለሁ። አባታችን ጨዋለ ጽድቅ ይህን ጸሎት ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። እሱ በቅንነት ለሚጠሩት ቅርብ ነውና ጌታችንም በሚጣፍጥ አንደበቱ እንዲህ አላቸው። ወዳጄ ጨዋለ ጽድቅ የሚባለው መጥቆራ የሚባለው አጋንንት ነው። የክርስትና ስሙ ነው ጨዋለ ጽድቅ የተባለው። አባታችን እያለ ብሎ የሚጠራው ሰይጣኑን ነው። ዓለማዊ ስሙ ማን ነው? መጥቆራ ነው። የክርስትና ስሙ ጨዋለ ጽድቅ ነው። ኢየሱስ ክርስቶስ የተገለጠለት ለማን ነው? ለጨዋለ ጽድቅ ለማለት ሰይጣኑ ማለት ነው። ተገለጠለትና ኢየሱስ ክርስቶስ ሰይጣኑን ምን አለው? በኦርቶዶክስ ጨዋለ ጽድቅ ፍቅር፣ አንድነት ለአንተ ይሁን። የባሪያ አባቴ የአብ ባህሪ ሕይወት የመንፈስ ቅዱስ ፍቅር አንድነት ከአንተ ጋር ይሁን አለው። ዳግመኛም ከዚህ ገዳም ተነስተ እኔ ወደ አዘዝኩ ቦታ ሂድ፣ ክፍልህ በዚህ አይደለምን? ያችም የምትሄድባት ቦታ እኔን በንጹህ ድንግልናዋ የወለደች በእናቴ በማርያም ስም ሰርቼ ቀድሻታለሁ፣ አክብሬያታለሁ አላቸው። በዚያም ፈቃዴን አድርግልኝ፣ እኔም ሁልጊዜ ከአንተ አልለይም። ጌታችንም ይህንን ተናግሮ ተሰወረ። አባታችን ጨዋለ ጽድቅ ወደ ታዘዙበት ቦታ ይሄዱ ዘንድ ተዘጋጁ። ወደ አባታችን ዜና ማርቆስ ሄዱና አባቴ ሆይ ባርከኝ፣ በጸሎትም አትርሳኝ፣ እኔስ ከአንተ እንድለይ ባልወደድኩም ነበር፣ ነገር ግን ወደ አዘዘኝ እሄድ ዘንድ የእግዚአብሔር ፈቃድ ሆነ አሏቸው። አባታችን ዜና ማርቆስም አባቶች ቅዱሳን ደስ ያሰኘች እግዚአብሔር መንፈሳዊ ምግቡን መግቦ እስከዚች ሰዓት ያደረሰኝ እሱ ከአንተ ጋር ይሁን፣ የምትሄድበትን መንገድንም ያከናውንልህ፣ ታላቅ አባትም ትሆናለህ
አሏቸው። አባታችን ዜና ማርቆስም ይህንን ተናግረው ከባረኳቸው በኋላ እርስ በርሳቸው አንገት ለአንገት እየተቃቀፉ ተሰነባበቱ። ወንድሞቻቸው መነኮሳትም እንዲሁ ተሰናበቷቸው። አባታቸው ዜና ማርቆስና ወንድሞች መነኮሳት ከተሰናበቱ በኋላ መንፈስ ቅዱስ እየመራቸው ጌታችን ወደ አመለከታቸው ቦታ መሄድ ጀመሩ። ከሚሄዱበትም ቦታ ሳይደርሱም ጌታችን መዘምራንንና ካህናትን አዘጋጅቶ ጠበቃቸው። የመዘምራኑ ቁጥር 300 የካህናት የቅዳሴያኑ ሰሞነኛ ቁጥር 29 ነበር። እነሱም በጣም ዝማሬ ሳሉ እኚህ ጻድቅ አባታችን ጽዋለ ጽድቅ ደረሱ። ልልበሉ ያን ጊዜ እርስ በርሳቸው በተቀደሰ ሰላምታ ተሳሳሙ። አባታችን ጽዋለ ጽድቅ በመምጣታቸው እነዛ ካህናት ተደሰቱ። እኚህ ጻድቅ እንደሚመጡ መንፈስ ቅዱስ ነግሯቸው ነበርና ከዚህ በኋላ ለካህናቱም ለሕዝቡም አባት ሆኗቸው። ራሳቸውንም ዝቅ እያደረጉ ይታዘዟቸው ነበር፣ ፈቃዳቸውንም ይፈጽሙላቸው ነበር። ዳግመኛም የእግዚአብሔርን ቃል እያስተማሩ ያፈቅሩ ዘንድ ይመክሯቸው ነበር። ሁልጊዜ ለእግዚአብሔር ደስ የሚያሰኘውን ስራ እንዲሰሩ ያዟቸው ነበር። እሳቸውም ጾምን፣ ጸሎትን፣ ስግደትን፣ መላላክን አዘወተሩ። በደብረ በስርዓት እያሉ በፊት ሰሩት የነበረውን ትሩፋት አሁንም ይሰሩት ነበር። በቀንም በሌሊትም አይተኙም ነበር። ዳዊት በመዝሙሩ የተናገረውን እያሰቡ እንዲህ የሚለው ለዓይኖቼ እንቅልፍን፣ ለቅንድቦቼ ሽልብታን፣ ለጉንጮቼ እረፍትን አልሰጣቸውም። የያዕቆብ አምላክ ማደሪያ የእግዚአብሔርን የእረፍት ቦታ እስካገኝ ድረስ ሰው እንዳያየው ከቀሚሱ በታች ማቅን ይለብስ ነበር። ከንቱ ውዳሴ እንዳይሆንበት እንደተተከለ ምሰሶ ሆኖ ቆሞ ይጸልይ ነበር። ጌታችን የቤታችን ኢየሱስ ክርስቶስ ሕማማተ መስቀል ሁልጊዜ ያስታውሳል። ይኸውም ሕሙማን መገረፉን፣ በአምስቱ ችንካር መቸንከሩን፣ መሰቀሉን፣ በሶስተኛው ቀን ከሙታን ተለይቶ መነሳቱን። ይህንን እያሰቡ ጀርባቸውን በሰንሰለት ይገርፉ ነበር፣ ሰይጣኑ በድንጋይ ይጸፋ ነበር። ደሙ እንደ ውሃ ወደ ምድር እስኪፈስ ድረስ እንዲህ እያለ ጌታ ኢየሱስ ክርስቶስ ሆይ ይህን ሁሉ መከራ ለእኔ ስትል ተቀበልክ እኮን። ነፍሱንም እንዲህ አላት እንዲህ ላል ነበር፣ ጽኝ በርቺ፣ ለኃጢአትሽም ስርየት አልቅሽ። በዚህ ምድር ሳለሽ ካላለቀስሽ በፈጣሪ ፊት ከጽድቅ ተራቁተሽ ስትቆሚ ምንን ትመስያለሽ? እንዲህ እያለ እንደ መንኮራኩር ይሰግድ ነበር። ወዙም እንደ ውሃ እየወረደ ምድርን ያርስ ነበር። አባታችን ጽዋለ ጽድቅ እንደዚህ ባለ ገድል እያለ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክት ጋር ወደ እርሱ መጣ። አምላክን የወለደ በእንጋጭ ጋር በድንጋሌን የጸና ክብርት እመቤታችን ከእርሱ ጋር መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት መጡ። ሁሉንም ቅዱሳን በጸሎትና በምስጋና በዝማሬና በማህሌት መጡ። ጌታችን ኢየሱስ ክርስቶስ ከመላእክትና ከቅዱሳኖቹ ጋር ከሰማይ ሲወርድ ምድሪቱ ራደች፣ ተንቀጠቀጠች፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። ከብርሃን ድንጋጤ የተነሳ በምድር ላይ ወደቁ። ጌታችንም እንዲህ አላቸው፣ ወዳጄ ጽዋለ ጽድቅ አትፍራ፣ ላስደነግጥህና ላጠፋ አልመጣሁምና ነገር ግን ላስደስት ቃል ኪዳንም ልሰጥ ነው እንጂ። ይህንን ተናግሮ ቅዱሳት በሆኑ እጆቹ አነሳውና ሳመው፣ እጅግም ወደደው። እንዲህም አለው፣ ወዳጄ ጽዋለ ጽድቅ መታመሜን፣ መሰቀሌን፣ መሞቴን እያስታወስክ በጋለ ሕሊናና ስሜት በቆራጥ ልቡና ታላቅ ገድል ተጋድለሃልና መከራዬንም እያስታወስክ የመረረ እንባን አነባህ። በእንደዚያ ተጋድሎ እያለ በመለመንከኝ ጊዜ እነሆ ወደ አንተ መጣሁ። ከድካም ወደ እረፍት ቦታ፣ ከአሳር ወደ ክብር፣ ከጽልመት ወደ ብርሃን፣ ከሐዘን ወደ ዘላለም ደስታ ወስድ ዘንድ መጣሁ። አሁንም ደስ ይበለ ወዳጄ ጽዋለ ጽድቅ፣ አርበኛው ልጄ ጽዋለ ጽድቅ፣ ተጋዳይ ልጄ ጽዋለ ጽድቅ ሆይ እነሆ ደስታ ይገባል። አባታችን ተጋዳ ላይ ምናምን ነገር ብሎ የሚለው ኢየሱስ ክርስቶስ እኮ ነው ልጄ ብሎ የሚለው ማንን? ሰይጣኑ ማለት ነው። ኢየሱስ ሰይጣንን ልጄ እያለ እየጠራው ልብ በሉ። ይሄ ሁሉ ስለ ሰይጣኑ ነው እየተናገረ ያለው። ጽድቅም ይህንን ቃል በሰማ ጊዜ እንዲህ አለ፣ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ይህን ሁሉ ጸጋና ክብር የሰጠኸኝ ስለ ተጋድሎና ስለ ጽድቅ አይደለም፣ ስለ ምሕረት ብዛትና ሰውን ስለ መውደድ ነው እንጂ። ነገር ግን አንድ ልመና እለምንሃለሁ፣ ልመናዬን ተቀበለኝ አለው። ጌታችንም ወዳጄ ሆይ የምትፈልገውንና ልቦና ያሰበውን ሁሉ ፈጽምልሃለሁ። አባታችን ጽዋለ ጽድቅ መታሰቢያን ያደረገ ስሜን ጠርቶ ጸሎት የተማጸነ ወደ መቃብር ቦታ መጥቶ ተሳለመ። የአንተንም ስምና የኔን ስም አንድ አድርጎ አምላከ ጽዋለ ጽድቅ በደሌን ይቅር በለኝ ብሎ የተጣላውን እንድትምርልኝ በምድር ላይ ያሉትን ኃጥአንን ሁሉ በደላቸውን ይቅር በላቸው። ዳግመኛም የአዳም ልጆች የፈጸመ ያመሰግኑ ዘንድ ስሜን በዓለም ሁሉ ግልጥ አድርገው አንተ መርጠህ ለዚህ ሁሉ ክብር አብቅተህ ያደርሰኛልና። በቃ ስሜን በዓለም ሁሉ ግልጥ አድርገው ብሎ ሰይጣኑ ኢየሱስ ክርስቶስን እየለመነው ነው። ዓለም ሁሉ ግልጥ ሲሆን የክርስትና ስሙ ጽዋለ ጽድቅ ነው። ዓለማዊ ስሙ መጥቆራ ነው። አባቱ ፈረጎ የሚባል የአየር ላይ አጋንንት ነው። አባቱ አጋንንት ነው፣ ልጅየውም አጋንንት ነው። አጥማቂዋ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት።
ስለ አባትየው ግን ነው ቤተክርስቲያኒቱ መጠየቅ ያለባት። ከቤተሰብ መካከል ልጅን አጥምቃ አባቱን ለምን እንደተወች ይሄ መጠየቅ አለበት። እንዴት የሚያሳፈር ነገር እንደሆነ ስሙ። ስሜን በዓለም ላይ ገለጠው ብሎ ያለው ማነው? ሰይጣኑ ኢየሱስ ክርስቶስን እኮ ነው የሚለምነው። የኔን ስምና የአንተን ስም የሚጠራ ብሎ የሚለው የሰይጣኑን የመጥቆራን ስምና የኢየሱስ ክርስቶስን ስም የሚጠራ ይድናል ያልቻለ። ይኸው ታቦት አቁመው ማለት ታቦት ብለው የሚሉት ታቦት እንኳን አይባልም። ታቦት ብለው የሚሉትን አቁመው። ይኸው ቄሱ ልሶ እንዲህ አለ፣ ወዳጄ ያለ ጽድቅ ሆይ የለመንከኝን ሁሉ ይሁንልህ ይደረግልህ። ስምህን በዓለም ላይ ግልጥ አድርገዋለሁ። ሰው ሁሉ መታሰቢያን ያደረገ ስምህን የጠርቶ በጸሎት የተማጸነ በአንተ ስም ያታነጸውን ቤተ መቅደስን የተሳለመ እኔ በደሉን ይቅር እለዋለሁ። መጽሐፈ ገድልህ በሚነበበው ቦታ ሁሉ እኔ በረድኤት ከዚህ እገኛለሁ። በእምነት ወደ መቃብር የገሰገሰው በልቡናው አስቦ መድረስ ባይቻለውም እንኳ እኔ መቃብርህን ቦታ እንደተሳለም አደርግለታለሁ። መንበረ መንግስቴን አመሳልመዋለሁ። ልቡና ያሰበውን የዓለም ክብርና ባለሟልነትን እሰጠዋለሁ። መጽሐፈ ገድልህን የጻፈውን ያነበበውን የተረጎመውን ቃላቱንም የሰማውን መጽሐፈ ገድልህንም በቤቱ ያስቀመጠውን እኔ በማዋሽ ቃል ማልኩልህ። ነፍሱ ከስጋው በምትለይበት ጊዜ እኔ በደስታ እቀበለዋለሁ። ከንፈሩንም ስመዋለሁ። በጉዬ የሰይጣኑን ገድል ከንፈሩንም ስመዋለሁ። ሰምታችኋል? በእጄም እየታቀፍኩ የሰው ልጅ ያልተሰራለትን በሰው ልቡና የማይታሰበውን ጆሮ ያልሰማውን ዓይን ያላየውን በሰማያዊት ኢየሩሳሌም ያለችውን መንግስቴን አወርሰዋለሁ። እሷን ሰጥቼ አላውቅስ ያለከሰሰ አስከረት ብዛትና ሰውን ስለመውደድ ነው እንጂ። ነገር ግን አንዲ ልመና እለምንሃለሁ፣ ልመናዬን ተቀበለኝ አለው። ጌታችንም ወዳጄ የምትፈልገውንና ልቦና ያስበውን ሁሉ ፈጽምልሃለሁ። አባታችን ሲዋለ ጽድቅ መታሰቢያን ያደረገ ስሜን ጠርቶ ጸሎት የተማጸነ ወደ መቃብር ቦታ መጥቶ ተሳለመ። የአንተንም ስምና የኔን ስም አንድ አድርጎ አምላከ ሲዋለ ጽድቅ በደሌን ይቅር በለኝ ብሎ የተጣላውን እንድትምርልኝ በምድር ላይ ያሉትን ኃጥአንን ሁሉ በደላቸውን ይቅር በላቸው። ዳግመኛም የአዳም ልጆች ፈጽመው ያመሰግኑ ዘንድ ስሜን በዓለም ሁሉ ግልጥ አድርገው አንተ መርጠህ ለዚህ ሁሉ ክብር አብቅተህ ያደርሰኛልና። ጌታችን መልሶ እንዲህ አለ፣ ወዳጄ ያለ ጽድቅ ሆይ የለመንከኝን ሁሉ ይሁንልህ ይደረግልህ። ስምህንም በዓለም ላይ ግልጥ አድርገዋለሁ። ሰው ሁሉ መታሰቢያን ያደረገ ስምህን የጠርቶ በጸሎት የተማጸነ በአንተ ስም ያታነጸውን ቤተ መቅደስን የተሳለመ እኔ በደሉን ይቅር እለዋለሁ። መጽሐፈ ገድልህ በሚነበበው ቦታ ሁሉ እኔ በረድኤት ከዚህ እገኛለሁ። በእምነት ወደ መቃብር የገሰገሰው በልቡናው አስቦ መድረስ ባይቻለውም እንኳ እኔ መቃብርህን ቦታ እንደተሳለም አደርግለታለሁ። መንበረ መንግስቴን አመሳልመዋለሁ። ልቡና ያሰበውን የዓለም ክብርና ባለሟልነትን እሰጠዋለሁ። መጽሐፈ ገድልህን የጻፈውን ያነበበውን የተረጎመውን ቃላቱንም የሰማውን መጽሐፈ ገድልህንም በቤቱ ያስቀመጠውን እኔ በማዋሽ ቃል ማልኩልህ። ነፍሱ ከስጋው በምትለይበት ጊዜ እኔ በደስታ እቀበለዋለሁ። ከንፈሩንም ስመዋለሁ። በጉዬ ብሎታል። በእጄም እየታቀፍኩ የሰው ልጅ ያልተሰራለትን በሰው ልቡና የማይታሰበውን ጆሮ ያልሰማውን ዓይን ያላየውን በሰማያዊት ኢየሩሳሌም ያለችውን መንግስቴን አወርሰዋለሁ። እሷን ሰጥቼ አላውቅስ ያለከሰሰ አስገባዋለሁ። መላእክተ ብርሃንም ሁልጊዜ እሱን ደስ ያስደስቱት ዘንድ አዛቸዋለሁ። መላእክት ጽልመት ግን እስከ 40 ክንድ ፈጽመው ከሱ እንዲርቁ ወደ እሱ እንዳይቀርቡ አደርገዋለሁ። ለቤተ ክርስቲያን መባ፣ ስንዴ፣ ዕጣን፣ ሰም፣ ዘይት፣ ጧፍ፣ አልባሳት፣ የቤተ መቅደስ መጋረጃ፣ ቅዱሳት ሁሉ የሰጠ የተራበን ያበላ፣ የተጠማን ያጠጣ፣ የታረዘን ያለበሰ በአንተ ስም እንግዳን የተቀበለ በስም አምላክ ዋለ ጽድቅ ብሎ ይቅር በለኝ ብሎ የተማጸነ በፊቴ በሚቆምበት ጊዜ አላሳፍረውም። ሞገሴን እሰጠዋለሁ። መላእክተ ብርሃን እነሱ ከስጋው በምትለይበት ጊዜ ልብሰ ብርሃን እንዲያለብሱ ታዛቸዋለሁ። በዚህ ዓለም ሳለ አስደስተዋለሁ። ወደ ቤቱ ሐዘንና መከራ አይገባም። በሀብቱ ላይም እሺ፣ ገዳሙን ለምትፈልጉ የሰይጣኑ ገዳም ማለት ነው፣ ሰሜን ሸዋ ውስጥ ነው ያለው። ያው አቡነ ጸዋለ ጽድቅ የሚባለው የክርስትና ስሙ ነው። ትክክለኛ ዓለማዊ ስሙ መጥቆራ የሚባለው የአየር ላይ ጋኔን ነው። የጋኔኑ ገዳም አቡነ ጸዋለ ጽድቅ፣ አቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቀ ሰይጣን ነው።
እና በእነሱ እጅም ነው ምንኩስናን የተቀበለው ሰይጣኑ። በየወሩ ህዳር 29 ይከብራል። ህዳር 29 በገዳሙ በድምቀት ይከበራል፣ ሰይጣኑ ማለት ነው። እንዲሁም ጽንሰታቸው ከጌታ ጽንሰት ጋር መጋቢት 29 ይከበራል ይላል። ጻድቁ እስከ 7 ትውልድ ያስምራሉ ብሎም ይናገራል። ከዛ በገዳሙ ደግሞ የጻድቁ ዋሻ መቃብር ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው የገዳሙ አቅጣጫ ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር ይላል። ከአልባሳ በኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ይላል። የኢትዮጵያ ንግድ ባንክ አለ። ይኸው ለተጨማሪ አቶ የኋላ እሸት 0983039093 አቶ ሰለሞን 0915 563836 ማለት ነው። ይሄ እዛው ቦታው ድረስ የላኩት ሰው ፎቶ አንስቶ ይዞት የመጣው ጀግና ወንድሜ ነው። ልብ በሉ። ስለዚህ የፀዋለ ጽድቅን ገድል ሲነበብ የሰማ ጌታ ምን ይለዋል ነው ያለን? ከንፈሩ ሁሉ ይሳማል። በጌታችን በኢየሱስ ክርስቶስ ከንፈሩ ይሳማል። ማንም ኦርቶዶክሳዊ የፀዋለ ጽድቅን ገዳም ማነው ገድል ከሰማ ከንፈሩ ይሳማል። በማ በኢየሱስ ክርስቶስ ነው ከንፈሩ ይሳማል። ሴት ወንድ የለም፣ በሙሉ ከንፈር ትሞጨሞጫለህ። ኦኬ this is ኦርቶዶክስ ይላል ኤርሚያስ ነው ያላችሁት። መቀጠል እንችላለን ወንድምነት። እዚህ ላይ በደንብ መሄድ አለብን። ኑ ግቡና ኦርቶዶክሳውያን እስኪ ያወሩ። እጅ ከፍንጅ ተይዛችኋል። ሌባ በተያዘ ጊዜ እንዲያፍር ሰይጣንን እያመለካችሁ ታቦተ ሕግ ቀርጻችሁለት ታጥኑለታላችሁ፣ ትዘምሩለታላችሁ። ዳር 29 ቀን ወንድም ነቃጥል። ዋናው አሁን አቡነ እሺ እርምዬ፣ በነገራችን ላይ ግን እንዲሁ በጽሁፍ ደረጃ እና በታቦት ባያመጡት እንኳን የዚህ ዓለም ገዢ የሆነበት መንግስት ውስጥ ነው ያሉት በጨለማ እስከሆኑ ድረስ ማለት ነው። እና በይፋ ታቦት ቀርጸው ቢያመልኩት አይገርምም አይደል? ምክንያቱም ሰው በጨለማ ውስጥ ካለ፣ በእስራት ውስጥ ካለ የዚሁ ኪንግደም አባል ስለሆነ ማለት ነው። ሰው በጨለማ ውስጥ እስከሆነ ድረስ፣ በሞት ውስጥ እስካልሆነ ድረስ የሚቆጣጠረው የሚገዛው ይሄው የዚህ ዓለም ገዢ ሆነው ነው ማለት ነው። የእነሱ ግን የሚገርመው ምንድነው? አባት ብለው በይፋ ተቀብለውታል። ታቦት ቀርጸው ጊዜ ሰይመው ያነግሱታል። ይሄ ነው ለየት የሚያደርገው። ምክንያቱም የተቀበሉት ይሄንኑ መንፈስ ስለሆነ ነው የሚስማሙት። በጣም ነው ለመስማት እንኳን ይሰቀጣል። ክርስቲያኖች ሲሰሙ ያስደነግጣል። ለመስማት ይቀፋል እንደዚህ አይነት ነገር አይደል? እነሱ ግን ያኑ መንፈስ የተቀበሉ ስለሆኑ በዛው መንፈስ ስለሆኑ ያሉት መጥቶ ሲቃወም አሰማውም። ይሄን ነገር ትክክል አይደለም ማለት እርሜ ድምፅ አለሽ እና ምንድነው የሚሉህ? መጥተው ገብተው ለእግዚአብሔር ምን ይሳነዋል ይልሃል። ኦፍ ኮርስ አው ለእግዚአብሔር ምንም አይሳነው፣ ግን ደግሞ እግዚአብሔር ደግሞ የመርህ አምላክ ነው አይደል? የመርህ አምላክ ነው። እግዚአብሔር ምንም አይሳነውም ብሎ ከመርህ ውጪ ይሰራል ማለት አይደለም። ለምሳሌ አንድ ሙስሊም በኢየሱስ ሳያምን እኮ ሊያድነው ይችላል እኮ እግዚአብሔር፣ ከእግዚአብሔር ችሎታ አንጻር ከሆነ። ግን ደግሞ የእግዚአብሔር መርህ ተጣሰ ማለት ነው አይደለ? ሰው በክርስቶስ ካላመነ በስተቀር የእግዚአብሔር መንግስት አያይም ተብሏል አይደል? ህይወት የለውም ተብሏል። ታዲያ እግዚአብሔር ስለማይችል ነው እንዴ ያ ሙስሊም ሰውዬ ሲኦል የሚገባው? አይደለም እኮ እግዚአብሔር የመርህም አምላክ ስለሆነ ነው። መጣችሁ አንዴ ለእግዚአብሔር ምን ይሳነዋል ትላላችሁ? በጣም ብዙ ጊዜ አይደል? ለእግዚአብሔር ምን ይሳነዋል? ለእግዚአብሔር ትክክል ነው የሚሳነው አንዳች ነገር የለም። ግን ደግሞ እንዳልኩት ነው ደጋግሜ እየተናገርኩ ስለሆነ ማለት ነው። እነሱ ግን ተስማምቷቸዋል። ይሄ ተቀብለውታል። አብሮ ስለሚኖሩ ነው። ለዛ ነው ለዚህ ህዝብ እኮ ወንጌል የሚያስፈልገው። የተነበበውን ሁሉ እልል ብሎ የሚቀበል ህዝብ ስለሆነ፣ በጨለማ በእስራት ውስጥ ያለ ህዝብ ስለሆነ አይደለም። በአዲስ ኪዳንና በብሉይ ኪዳን መጽሐፍት ማስረጃ ሊሰጡን አይደለም።
እንደው በቤተ ክርስቲያን ታሪክ በሚሉት እንኳን እንደዚህ አይነት ጉድ ተሰምቶ አይታወቅም ከኢትዮጵያ ኦርቶዶክስ ውጭ። እንደዚህ አይነት ጉድ ፈልጋችሁ ልታገኙ የምትችሉት የኢትዮጵያ ኦርቶዶክስ ውስጥ ብቻ ነው። በቤተ ክርስቲያን ታሪክ እንኳን እንደዚህ አይነት ነገር ተሰምቶ ያውቃል ወይ? እስኪ ስጡን ማስረጃ ብትሏቸው እንኳን ሊያመጡ አይችሉም። ይሄ ደግሞ ጸሐፊዎቹም ቄሶቹም ጳጳሶቹም በዚህ ስርዓት ውስጥ ስለሆኑ ማለት ነው። ስለሆኑ ምእመኑ የተሰጠው ነው። እንደው ባለፈው ተናግረዋል፣ መምህሩ ተናግረዋል። ምን ብለው ነው የተናገሩት? እኛም ስላላስተማር ነው ህዝቡ ምንም አያውቅም ብለው ተናግረዋል። ህዝቡ ችግር የለበትም፣ እልል ከማለት ወደ ኋላ አይልም። ምንም በለው እልል ብሎ ነው የሚሄደው። ለምን አልተማረም? ደግሞ መማር ብቻ አይደለም የሚያስፈልገው፣ ህይወት ያስፈልጋል። ሰው ስለተማረ ብቻ ያውቃል ማለት አይደለም። ህይወት ኢየሱስ ያስፈልጋል። ህይወት መቀየር መቻል አለበት። ያኔ ነው አይንህ የሚበራው። ይሄ የልብ አይን ይበራል። የእግዚአብሔርን ቃል ማስተዋል ትችላላችሁ። ይችላሉ መግባት ትችላላችሁ። ቁጥር ጻፉልን። ገስቱ ላይ ካሉ አስገቧቸው። እሺ ኦርቶዶክሳውያን ናችሁ ብዬ አስባለሁ። እሺ አንድ ቦታ ስለሆነ ያለው አሁን ገብታችሁ ክርስቲያን ምናምን ብትሉ ደስ አይልም። እሺ ክርስቲያን ከሆናችሁ አትግቡ። ያው በተደጋጋሚ እየተናገረን ስለሆነ ክርስቲያን ከሆናችሁ አትግቡ። ኦርቶዶክሳውያን መላክ ትችላላችሁ፣ እናንተን እንቀበላችኋለን። እሺ ኤፍሬም ሰላም ነው። እንኳን ደህና መጣክ። እንኳን ደህና ቆየ። ድምጽ አይሰማም። ድምጽን ከፍ ማድረግ ትችላለህ? ኦኬ ይሰማል አሁን? አጋጣሚ ምሽት ስለሆነ እኛ ጋር። እሺ ለምንድን ነው በአዲስ አካውንት የመጣው? ለምን አካውንት ቀየርክ? አካውንት አልቀየርኩም። እሺ በኢትዮጵያ ኦርቶዶክስ ሰይጣን ታቦት ተቀርጾለት አባት ተብሎ ይመለካል። ምን ትላለህ? ማስረጃ የለም። አልነበርክም እስካሁን ድረስ? አሁን የገባኸው? አይ ከቀድም ጀምሮ ሰማ ነበር። ታዲያ ስትሰማ ከነበረ ሲያወሩ አልሰማሃቸውም አባትክ? አይ አሁን ለምሳሌ ምንድነው አሁን ሰይጣን ያልክበት ምክንያት ምንድነው? እዛ አሁን ሲያነቡት ከነበረ መካከል ማለት ሰይጣን ያልኩበት ምክንያትማ ሰይጣን ስለሆነ ግልጽ አድርግልኝና ከዛ እናውራ እኮ። ሰይጣን ስለሆነ ነው ሰይጣን ያልኩትማ። ሰው ይላል እንደዛ ኖ በዋናው ስምህና ኤፍሬም በዋናው ሳሊ ኤፍሬም በዋናው አካውንት ነው። ለምን ህዝቡን ይዘው አትመጣም? እታችሁ ረድ በዋናው አካውንት ነው። ቅድም በእታችሁ ሆነ በምታይበት በዋናው አካውንትህ ይሄ 3 ፎሎወር ባለው ተደብቀህ መተህ ጣዖት ሳይ ነው ስዕል እየሳለ የሚቸበችብ አንዱ ጣዖታም ነውና በዋናው አካውንት ነው። ምን መደበቅ ራሱ ስለ እኮ ራሱ ይሰግድለታል አይደል? ታዲያ ያ በዋናው አካውንት ነው። እሺ አናስገባም ብለን አላልንም። በዋናው አካውንት ነው። ማን ነበር ያኛው አካውንቱ? ወንድምነት ስሙ ሰላም ለኪ። መምህር ሰላም ለኪ በዋናው አካውንት ነው። በዋናው አካውንት ነው። ያ ቴንክ ዩ እህትዬ። ወንድምነት ያቃጠል ቴንክ ዩ። እሺ አስባችሁታል? ግን እዚህ ጋር ቀለም ጎደለ፣ ቀይ ቀለም ጎደለ፣ ቢጫ ቀለም ጎደለ ምናምን ብሎ ራሱ ስለው ልክ ሲጨርሰው ይፈራዋል ስዕሉ። በጣም እኮ ነው የሚገርመው። አጋንንት እንዴት እንደሚጫወትባችሁ አያችሁ።
ራሱን የሳለው እዚህ ጋር ቀሚሱ ሰፋ፣ ቀሚሱ ጠበበ፣ እዚህ ጋር ሆዱ ጋር ቦርጭ ኖረው ያስተካክለዋል በቀለም። ከዛ ጨረሰው፣ አይኑ ትንንሽ ሆነ ምናምን። ከሰራው በኋላ ልክ ሰርቶ እንደጨረሰው እጁን ታጥቦ ልብሱን ሲቀይር ይፈራዋል። ከዛ ይሰግድለታል። ከመሆን ምን አይነት እስራት እንደሆነ ተመልከቱ። ምን አይነት የሞት ስፍራ እንደሆነ ተመልከቱት። አዎ እንዴ መጀመሪያ እኮ ይኸውልህ ቀለም ይበጠብጣል፣ ሲያቦካው ነው የሚውለው። በጣም ትልቅ ሙያ ነው፣ በደንብ የሚከበር ሙያ ነው። ሙያው ማለት ነው እንደ ሙያ ትልቅ አርት ነው አይደል? ሰዓሊነት ትልቅ ሙያ ነው። በጣም የሚገርመው ፓርት ግን ይሄ ነው። ይኸውልህ ተጠቦ የሰራውን ተጨንቆ አይኑን አሳምሮ ምናምን ከጨረሰው በኋላ ከዛ ይደነግጣል። በፊቱ መቆም ይፈራል። ጎንበስ ይላል በፊቱ። ምንም እኮ ሊደረግ አይችልም። ቢበዛ ሜሮን የሚባል ነገር ነው የሚቀባው ከተሳለ በኋላ ማለት ነው። ይፈራዋል። ከዛ በኋላ ያጥንለታል። በፊቱ ቆሞ ይጸልያል። እራሱ ለሰራው ነገር ማለት እኮ እራሱ ላሳመረው ኢየሱስ ከምን አይነት እኮ ስፍራ እንዳስወጣ፣ ከምን አይነት የሞት መንደር እንዳመለጠን በእውነት ነው ብላችሁ። ከሞት መንደር ነው ያመለጠን። ጌታ ይባረክ። እና ና በዛኛው በዋናው አካውንት ግና በቃ በራስ አካውንት ና መወያየት ትችላለህ። ለምን እንዳልመጣ ታውቃለህ? በዛ ከመጣ ኦርቶዶክሳውያኑ ሊመጡ ነው፣ እንዲሰሙት ነው። አሁን ይሄኛው 5 ፎሎወር ነው ያለው። ስምንት ሰው ነው የሚሰማው። በዛኛውም የሚመጣ ነገር የለም። ራሱ ነው ኤርሚዬ። ግን ስህተት እንኳን ነው እንዳይል ራሱ ነው ገብቼ ቼክ እያደረኩ ነበርና እንደ ራሱ ነው እንደ ሰላም ለኪኛ በድምጽ ነው የምናውቀው። ብዙዎቹም በድምጽ ነው የምናውቃቸው። ስለዚህ በዋና አካውንትና እናስገባሃለን ለማለት ነው። ብሩኬ ይቀጥል። ቴንክ እሺ አንድ ቪዲዮ ላሳይ እርሜ ምናልባት። ኧረ በቃው ትችላለህ። ቤቱን መቆጠር ቤቱን ከነበረው ቤቱን እየመራህ ትችላለህ። ትችላለህ። እሺ በጣም ዛሬ ካዝናኑኝ ቪዲዮዎች መካከል ነውና ላሳያችሁ እነዚህን ቪዲዮዎች ላሳያችሁ እስኪ። እንግዲህ እሺ ዛሬ እንግዲህ ስላሴ ቤተክርስቲያን ከነበረው ነገር ላሳያችሁ። ታቦቱ ለማን ነው የወጣው ወንድምነት? ያው ታቦት አልወጣም። ታቦት ሳይሆን እነዚህ ንዋያተ ቅዱሳኖች የወጡት ለዚህ ሰው ነው ማለት ነው። ለአይሾስ ቢን የወጣለት ማለት ነው። ተመልከቱ። መጀመሪያ ሊሰጠው ነበረ። አይታችሁት ከሆነ አንዴ ሊሰጠው ነበር፣ ሊያሳልመው ሲል ይኸው ሊቀበለው ነበረ። እዚህ ከዛ ያው ወደ ውስጥ ገባ። ከዛ እኮ ወንዱ ቢዮንሴ እኮ ሆነ ማለት ነው አይደል? አዎ ኤርሚ፣ የዚህኛው ደግሞ ትንሽ በጣም ያዝናናል። ላሳያችሁ። መቃብር እንዳለ ታውቃለህ ቤተክርስቲያን ውስጥ ማለት ቆይ ላሳይህ። ለአንተ ልላክልህ በደንብ እንድታሳየው። አንዴ ልላክልህ ለአንተ። ኦኬ ላክ ነው።
በነገራችን ላይ ብሩኬ ይሄ ልጅ እዚህ ሳውት አፍሪካ እና ቦትስዋና ስዊዘርላንድ በመጣ ጊዜ ማለት ነው በሳውት አፍሪካ አንድ ካልቸር አለ። ለምሳሌ የእነሱ አሴሰሮች አሉ አይደለ? እና ኦፊሻሊ ላይሰንስ ናቸው። ለምሳሌ የጥንቆላ ስራ የሚሰሩት ሶንጎማ መባል ይታወቃል። ዊች ክራፍት ማለት ነው። ወይም ደግሞ በዊች ዶክተር እናንተ ተብለው የሚጠራለህ እና ሜይ ቢ አይተህ ከሆነ የሆነ ቦታ ቁጭ ብሎ ድንጋዮች ሰብስቦ ምናምን ነገር ስለሱ ፊቸር ምናምን ነገር ሲናገሩ አይታል። ዝማቤም ደግሞታል። እዚህ በቃ ሊትራሊ እንትን ነው የሚታወቅ በመንግስት ደረጃ ምናምን ነገር የሚታወቅ የጨለማ እንደውም የሆነ ፎቶ የለኝ መሰለኝ ነገ አሳያለሁ ነው ፎቶ አንስቻለሁ። የሚያደርጉት እንትን ነው ከዚህ ከጨለማ ዓለም ጋር ምናምን ነገር የጥንቆላ አይነት እንትን ነው የሚሄዱት እና እሱ ሄዶ እዛ ምናምን ነገር ሲገኝ እንትን ብለዋል። ዙሉ ብቻ አይደለም፣ ዙሉማ በጣም አለ። ከዙሉ ይልቅ እንደውም ስዊዘርላንድ በጣም 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 እንደ ቦትስዋና ገብቶ እዛ እንትኖች ውስጥ ዊች ዶክተሮቹ ጋር ምናምን ማለት ነው ኃይል ሲቀባበል ነበረ። ገባ ብቻ ብዙ ከዚህ ከጨለማው ነገር ጋር በተገናኘ ጉዳይ ቁጭ ብሎ ኃይል ኢምፓርት ሲደረግ ነበረ። በደንብ አይተህ ከሆነና ይሄን ያደረገን ሰው ነው። ለምሳሌ ታቦት ነው ምናምን መስቀል እያወጡ ምናምን ነገር የሚያሰልሙት አይተሃል? ያ እንዴ ይሄኛውማ ይሄው ምን እንዳደረገ እዚህ ጋር ለሰ በደንብ መጀመሪያ ይሄ ነው Yes, thank you. Take off my shoes. ገባ ይኸው ተመልከቱ ገባ ሙስሊም እኮ ነው ታውቃለህ አይደል? ሰውየው እኮ ሙስሊም እኮ ነው። አረ ወንድምነት ዘግናኝ ቪዲዮዎች የሚወጡበት ነው በሰውየው ላይ በዚህ ልጅ ላይ በነገራችን ላይ ዘግናኝ ቪዲዮ ሙስሊም እኮ ነው ሰውየው። ዱብ ዱብ አለ ገብቶ ቤተክርስቲያን ውስጥ ነው አይደለ ብሩኬ? ቤተክርስቲያን ውስጥ ነው ዱብ ዱብ ስፖርት የሚሰራው ውስጥ ነው። ቤተ መቅደስ ውስጥ አይደለ? ደግሞ ለዛውም ነጠላ ራሱ አልሰጡትም እኮ አያስገቡም ያለ ነጠላ። አንቺ ብትሆኚ ነው ማትገቢው፣ እሱ ይገባል። እውነትህን ነው። ምንድን ነው ግን ስራው? እብድ ነው ወይስ ምንድን ነው? እኔ አልገባኝም እኮ። ይኸው ስፖርተኛ ይመስለኛል። 7 ቁጥር አለው ጀርባው ላይ። ዩቲዩበር ነው። አሁን ደግሞ ሊያስገባው ነው። አየው መቃብሩ የኃይለ ሥላሴ መቃብር አየው። የት ቤተክርስቲያን ውስጥ ነው? ሥላሴ ቤተክርስቲያን ውስጡ ነው የኃይለ ሥላሴ መቃብር ያለው። This is Orthodox. ብሩኬ የጃማይካ ሰው ነው? ጃማይካዊ ነው? ብሩኬ ውስጥ ነው ሬሳው ያለው? ውስጥ ነው መቅደሱ ውስጥ?
ቤተ ክርስቲያኒቱ ውስጥ ብሩክ እንዴ ድጋሜ ላሳያት። ኧረ በእናትህ ድገመው እሱን ፓርት። እሺ ይኸው ገባ፣ እየገባ ነው ወደ ውስጥ። Barcelona? Madrid. Ronaldo? Tu sabe Ronaldo? Ah, sí, Ronaldo. Sí. Ronaldo o Messi? No, Ronaldo. አሟሙቆ ነው የሚገባው። አሟሙቆ ነው የሚገባው። ስቴዲየም የገባ ነው የመሰለው። የምንበትማ ይኸው ኃይለ ሥላሴ ይሉታል። መቃው እንትኖቹ የሚቀመጡበት ማለት ነው። አዎ ይኸው መቃብሩ The first ever, the last emperor of Ethiopia. Oh my God! Rest in peace, emperor. Okay, Ethiopia. What do you like? Oh, we gotta go. Okay, all right, let's go. Let's go then. Let's go. If we gotta go, you gotta go. I just wanted to see it real quick. That was amazing. We like thank y'all for my blessing. Thank y'all for the blessing. Thank you for the blessing, sir. Huh? It's the hardest way to say thank you. I'm a second level. Oh, yeah. አሁን የትኛው ስላሴ ጥያቄ ስልክ ገብቶብኝ ነው ይቅርታ። ስለዚህ የእሳቸው ሬሳ ቤተክርስቲያኒቱ ውስጥ ካለ ለምንድን ነው የኖረው ታውቃለህ? ምክንያቱም ብሩኬ ላይ አላቅም። እንግዲህ አሁን እኮ የትኛው ስላሴ ነው ብለን መጠየቅ የኃይለ ሥላሴ ሬሳ ነው አይደል? ስላሴ ስላላንተ ደግሞ ስላሴ ነው የኃይለ ሥላሴ ክርስቲያን መዋቅር ነው። ከየትኛው ጀምሮ የመጣው የቤተ ክርስቲያን መዋቅር ነው? የአንድን የሀገር መሪ ሬሳ ቤተ መቅደስ ውስጥ አድርጋ ህዝቦቿን አስገብታ የምትቀድስ የምታስቀድስ። ይሄ በጣም አይሮኖ እንዴት እንደቀላል የሚታይ ነገር አይደለም። ካልሆነ ሙታን ጠሪ መንፈስ ነው ማለት ነው ጠቅላላ። እኔ በስርዓት ማቀው የአዮ ሞሚናት የምትባለዋ ያርሷንጋላ መንፈስ ማለት ነው። ያሪሷ እመቤት ምናምን ነገር ተብላ የምትባለዋ የአዮ ሞሚናት ዘመድ የሆነ ሰው አጽሙ በቤተክርስቲያን ውስጥ አለ። እኔ ማቀው ማንም ይሄንን እፊቴ መጥቶ ዲና ያደርገው የሀገሩን ህዝብ ሁሉ አስመሰክርበታለሁ። የጠንቋያ የአዮ ሞሚናት የምትባለው ማለት ነው የሷ ዘመድ የሆነች ሴትዮ የሷ አጽም በቤተክርስቲያን ውስጥ አለ። በሳጥን በስርዓት ተቀምጦ በሚስጥር በር በምስራቅ በኩል ባለ ቤተክርስቲያን ውስጥ ተቀምጦ ነበር። ቻሉት እንግዲህ አንቺ ኃይለ ሥላሴ ይገርምሻል። የጠንቋይ አጽም ሁሉ ጭምር ማለት ነው። እስቲ ውሸት ነው ብሎ የሚል ሰው ይምጣ። እንደዚህ ነው፣ በመረጃ ነው የምናወራው።
አሁን ይታያችሁ እንግዲህ የኃይለ ሥላሴ አጽም አይ ቲንክ ተቆፍሮ የወጣው በመለስ ጊዜ ይመስለኛል፣ ከቤተ መንግስቱ ውስጥ ማለት ነው። ባይዞ ደርግ አፍነው ገደላቸው ተባለው ቤተ መንግስቱ ውስጥ ነው እና ተቆፍሮ የወጣው በጠቅላይ ሚኒስትር መለስ በነበረ ጊዜ ነው፣ የጃንሆይ ማለት ነው። እና አይ ቲንክ የለቅሶ ስርዓት ሁሉ ተካውኗል እኮ አይደል? የዛን ጊዜ ታስታውሳላችሁ? ብርኬ ታስታውሳለህ? ድምፅ ሩቅ ነው። አይ አላስታውስም፣ ኤርሚ አላስታውስም። ኦኬ መርጌታ ታስታውሳለህ? መርጌታ በየቤተ ክርስቲያኑ ስርዓተ ፍታት ተደርጎ በመላው የአዲስ አበባ አብያተ ክርስቲያናት ስርዓተ ፍታት እንዲደረግ ታዞ ስርዓተ ፍታት ተከናውነዋል እና ጃማይካውያን ደግሞ ብር ከፍለዋል። ከዚያ እንደገና ለቅዱስ ሲኖዶሱም ጠይቀው ነበረ። ጃማይካውያን ቤተ ክርስቲያን እንዲታነጽላቸው በስማቸው ቤተ ክርስቲያን እንዲሰራ ወደ 7 ሚሊዮን ብር እንትን አድርገው ነበረ፣ አስይዘው ነበረ። ግን ሲኖዶሱ መፍቀድ አለበት ተብሎ እንትን ስላለ ሲኖዶሱ አንፈቅድም አለ። ታሪካቸው አልደረቀም። ጠባሳው የአንዳንድ ሰዎች ህይወት ጠባሳ አልደረቀም። ለአንዳንድ ሰዎች መልካም አባት ናቸው፣ ለሌሎች ደግሞ ክፉ አባት፣ ክፉ ንጉሥ ተብለው ሊጠቀሱ ስለሚችሉ ምናልባት ክፉ ሆነው የጎዷቸው ሰዎች ዛሬ በህይወት ሊኖሩ ይችላሉ። በሳቸው ጊዜ በብዙ እንትን የነበሩ የተጠቀሙ ሰዎች ይኖራሉ። ይሄ ያለ ባህሪ ስለሆነ ይሄ መሆን የለበትም ተብሎ አቡነ ጳውሎስ ከለከሉ። ነገር ግን ወዲያውን ነው የጠፋ። መልክዓ ሥላሴ ግን ወጥቶ ነበረ። መልክዓ አፄ ኃይለ ሥላሴ ተደርሶላቸዋል። ልክ የአቡነ ማናቸው አቡነ ጴጥሮስ የአፄ ሚኒሊክም እኮ ተደርሶላቸዋል። መልክዓ ሚኒሊክ አላቸው እንዴ? ታምረ ማርያም እንዳለ የእሳቸውን አይደለም እንደያዘው? ታምረ ማርያም ባለ 400 አለ አይደል? እንዳለ ይሄው እጄ ላይ አለ። እሱ ግን በፒዲኤፍ አለኝ የአፄ ሚኒሊክ መልክ ማለት ነው። ቆይ ልፈልገው። ቀጥል እስከዛ መሪ እና እንደሱ አይነት የተለመደ ነገር ነው። እንደገና ነገስታትን የሚቀበሩት በቤተ ክርስቲያን ነው፣ በውጭ አይቀበሩም። የነገስታት የመቃብር ስፍራ አለ። ሥላሴ አሁን ሥላሴ የትም ቦታ ላይ ቢል ሰው በመሪነት ስፍራ የነበረ ሰው ሥላሴ ቤተ ክርስቲያን ነው የሚቀበረው አለ። የክብር የሆነ የቀብር ቦታዎች አሉ። በጣም ታዋቂ የሆኑ ሰዎች ዘፋኞችም ቢሆኑ ምንም ይሆኑ ጠንቋዮች የነበሩም ይሆኑ እንደዚህ በስነ ስርዓት ይቀበሩበታል ማለት ነው። እና በየእንትኑ የነ አፄ አድያም ሰገድ ኢያሱ የነ አፄ ፋሲል አለ ጎንደር። አድያም ሰገድ ኢያሱ ደግሞ እንደዚሁ ሥላሴ ቤተክርስቲያን አለ ጎንደር ላይ አለ። እና መቅደስ ውስጥ ነው የሚቀበሩ። አንድ አባ ፍቅረ የሚባሉ ነበር ጎንደር 78 ዓመተ ምህረት ላይ ጎንደር አደባባይ ኢየሱስ። እና እሳቸው ሲያርፉ ከዛ ጸበል ፈለቀ። መቅደስ ውስጥ ጸበል ፈልቋል እና ስጡን እያለ ህዝቡ አስቸገረን። መቃብራቸው ላይ ጸበል ፈልቋል። እሳቸው ጻድቅ ናቸው ተብሎ በጣም ይሰብካሉ። ኃይለኛ ሰባኪ ናቸው። የእናቴ ልጅ የሚባለው እዚህ አዲስ አበባ እንዳሉ ልክ እንደሳቸው ናቸው እሳቸውም። እና በኋላ ምን እናድርግ ተብሎ በሰበካ ጉባኤ አንድ 4-5 በርሚል አዘጋጁና ከኋላ በኩል ሌሊት እየሞላችሁ ጧት ሲመጣ እንዲሁ በአንዳንድ ሌትር ብቻ ስጡ ተብሎ እንሰጥ ነበረ። 78 ዓመተ ምህረት ላይ እየሰጠን እንሰጥ ነበረ።
በጣም እስከዚህ እና መቃብር ላይ የሚቀበሩ ብዙ ታዋቂ የሚባሉ ሰዎች ሁሉ ስላሉ ከዚህ የተነሳ እንትን ብለዋል እና ምንድነው አሁንም አፄ ኃይለ ሥላሴ ታቦትን ሊቀረጽላቸው ጃማይካውያን ይህንኑ ሊሸፍኑ ቤተ ክርስቲያን ደግሞ ሊታነጽ ሊሰሩላቸው አስበው ነበረ። በዚህ ምክንያት አልተቻለም። ያን ጊዜ ነበረ የአቡነ ጴጥሮስ እሳቸው እንደ ጻድቅ እንዲቆጠሩ የተደረገው። እዛ በስማቸው ታቦት ተቀረጸ። በቅርቡ ማለት ነው። እኛ በህይወት እያለን አሁን በቅርቡ ማለት ነው። እዚሁ የዛሬ 20 ምናምን ዓመት አካባቢ ማለት ነው። ይኸው አለ ደብረ ጉራቻ የአቡነ ጴጥሮስ ቤተ ክርስቲያን ተሰርቶላቸው ጽላት አላቸው። መልካ አለ፣ ድርሳን አለ፣ ገድል አላቸው። ይሄ ሁሉ ተሰርተዋል እና የአፄ ኃይለ ሥላሴም እንደዚህ አይነት ጣፈንታ ሊላቸው ነበረ ማለት ነውና ይሄ ነው። ስለዚህ ወደ ርዕሱም ጎራ እያልን እንየው። እኔ ግን ጥያቄ መሪ ወንድምነት አገኘው። መልካ መዝሙረ ሚኒሊክ ኦኬ ካሜራ ይሄን መጽሐፍ አታውቁትም? መዝሙረ ሚኒሊክ ይሄው ሚኒሊክ ሞተ ዚአነ ይላል። ያው መርጌታ እያየው ነው። ኦኬ ስንገባ ወደ መሃል መሪ ይታያል። ይሰማል ድምጽ አሁን ነው ወጣ አድርገው ያው ለመላእክቲከን እስኪ በል ያው አሁን ላይ ኖ ሰላም ለመላእክቲከ ከመጽጌ ሮማን ቀይህ አዎ ለመላእክቲከ ከመጽጌ ሮማን ቀይህ ቀይ እንደ ጽጌ ሮማን ቀይ የሆኑ መላእክቶችህ ሰላም እላለሁ። ዘይቀድም ጥቀ እምነ ፀሐይ ወወር ከፀሐይና ከጨረቃ ይልቅ እጅግ ደስ የሚያሰኝ ዘይቀድም ያማረ የሆነ ማለት ነው። ንጉሠ ነገሥት ምኒልክ ኮከበ ጽባህ ብሩህ የነገሥታት ንጉሥ የሆነ ምኒልክ ኮከበ ጽባህ ብሩህ የንጋት ኮከብ ብሩህ የሆነ የንጋት ኮከብ ንጉሠ ነገሥት ምኒልክ የንጋት ኮከብ የኮ ለክርስቶስ የተሰጠውን ነው እኮ። በጣም የሚገርም ነገር። በጣም ሶበ ተንሣእከ አንተ ምስለ ሰራዊትከ ብዙ ሶበ ተንሣእከ አንተ ከሰራዊቶችህ ጋር በተነሳህ ጊዜ ጄኔራል ጠፍአ ወደምሰሰ አይ የሚገርም ነገር ነው። አንተ ከሰራዊት ጋር በተነሳህ ጊዜ ጄኔራሉ ከእንትን ጋር ጠፋ፣ ተደመሰሰ። ከዛ ምን አለ? ኧረ እስኪ መጀመሪያ ያገኘው የሆነ ሞት ከሚለያይ ምኒልክ ሞተ ከሞተ ዚአነ ምኒልክ ሞትከ ሞተ ዚአነ ወይት ምኒልክ ሞትህ ሞታችን ነው። ለእመት መውት አንተ ስትሞት እስመን መውት ኩልነ አንተ ስትሞት
እኛም ሁላችን እንሞታለን። ምክንያቱ እስመ ምኒልክ ሞትከ ሞተ ዚአነ፣ ሞትህ ሞታችን ስለሆነ። እንዴ ምንድን ነው መዝሙረ ምኒልክ ግን ዶክተር? እንዴ የሚገርም ነው። እንደ መልክዓ መልክዕ ነው። አዎ መልክ ነው እንዴ፣ መልክ ውስጡ አለው። ይኸው እዚህ ጋር ለመላእክቲከ ለአጽናፊከ አለ፣ ለከናፍሪከ አለ፣ ለአፉ ካለ በሙሉ ማለት ነው። በሙሉ መልክ ማለት ነው። መልክ ነው። ሰላም ለአስናኒከ አለ። በጣም ያሳዝናል እኮ በእውነት በሙሉ መልክ ነው። መልክ ነው። መልክ ነው። እና ምንድን ነው አጽማቸው በቤተክርስቲያን መቀመጥ ብቻ ሳይሆን ታቦተ ሕግ ሁሉ ነው የተቀረጸላቸው እኮ የብዙዎቹ ቤተክርስቲያን ነው እንጂ አይታነጽም የተባለ ታቦትማ ተቀርጾላቸው በደንብ ወዳጆቻቸው ሁሉ ያስቀድሱላቸዋል፣ ያስቆርቡላቸዋል። ልክ ነው። ልክ ነው። ልክ ነው። ኦኬ ወንድምነት አንድ ነገር ስንክሳር ላይ እየፈለግኩኝ ነው። በ24 መስከረም 24 ወይ መስከረም 25 የሚውል የኢትዮጵያ ንጉስ አለ። እሱን ላሳያችሁ ፈልጌ ነው። አንድ የኢትዮጵያ ንጉስ ወይ መስከረም 25 የሚከበረው ማለት ነው። ኢትዮጵያዊ ነው። ስለዚህ ልጅ ጀመርከውን ትቀጥላለህ፣ ታሳየናለህ። እንትኑ አንዴ ሙሉውን ማለት ነው ሳይቆራረጥ ልላክልህ። የ5 ደቂቃ ቪዲዮ ዋትስአፕ ላይ ልላክ። የማን የዚህ ልጁ? አዎ ምንም ሳይቆራረጥ ወጥ ሆኖ ማለት ነው ዩቲዩብ ላይ ላከው። ዋትስአፕ ላይ ልጁ እኮ ሙስሊም ነው፣ ኮንቨርት አድርጓል ወደ እስልምና እኮ ብሎ የሚል ነገር መረጃ አለ። ብዙ ነገር ነው ሲወራ የነበረው ስለሱና ትክክለኛ ነው። ወደ እስልምና ኮንቨርት አድርጓል ተብሎ የተባለ ኤርሚ ከሚውት ፍታኝና ላዳምጥ። ማን ነው ሚውት ያደረገ? ማድረግ ያለበት እሱ አድርጎኛለሽ። እኔ ነኝ ያደረኩት። ኦኬ ያ በቃ ገስት ላይ ስለገባሽ ጠብቀን። እሺ ኮንቨርት አድርጓል። እሺ ወደ እስልምና ኮንቨርት አድርጓል ይባላል። ኦኬ ዩቲዩብ ላይ What is this? What is this? He's blessing you. He's blessing me? Oh, bless me. Oh, you're saying? I think he's blessing me. Yeah, you gotta explain to me. Okay, ማን ነው የሚያሳየው? መርጌታ ምንድን ነው እሱ? እስቲ ምንድን ነው ይሄ መጽሐፍ? ኧረ አፄ ኃይለ ሥላሴ በየቤተ ክርስቲያኑ የተለጠፈ ሙት ዓመታቸው ሁሉ እንትን የሚል ነው እኮ። ይኸውስ መፈተወ ንጉሥ ነች እሶ ለንጉሥ ለአፄ ኃይለ ሥላሴ ለአፄ ምኒልክ ነው እንጂ ለአፄ ምኒልክ ይኸው ታኅሳስ 3 ቀን 2006 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አፄ ምኒልክ የክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይኸውን ታቦት አለ፣ እዛ በዓታ ላይ ታቦት አለ የእሳቸው። የአፄ ኃይለ ሥላሴም እዚሁ ጋ ነው ያለ ታቦቱ። ከእሳቸው ጋር አብሮ ድርብ ሆነው በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ መርጌታ፣ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረት አብም መልክ እንደተደረሰለት ታውቃለህ?
የትኛው ምህረታ ምህረታ ባሰፋ ኧረ አላውቅም። እግዚኦ ኧረ አላውቅም። እንዴ ኤርሚ አይሾ ስፒድ ላይ ጥያቄ አለ ኤርሚ? በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራ። ብሩክ ከአንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ ይቀጥልና ከአንተ ጋር እኔ ትንሽ ቪዲዮ ሌው 5 ደቂቃ ቪዲዮ ስለሆነ ሌው ብሩኬ ያውራው። ከብሩኬ ጋር አውሩ። ብሩክ ተከባብረ የምናወራ ነው እና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን ይኸውና ቪዲዮን አለውኝ። ጥያቄ ካለህ መልስልሃል። ኦኬ ከብሩኬ ጋር ታወሩ። ያው በቃ አልኩ እኮ እሱም ከኔ ጋር ማወራበት ምክንያት አለው። እኔም አለኝ። ተከባብሮ ማውራት እና ተከባብሮ ዝም ማለትም ደግሞ ትልቅነት ነው። እሺ አብረን ነው ታዲያ። Be calm? Yeah. Crap, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. It's on. What is this? What is this? What is this? He's blessing you. He's blessing me? Oh, blessing. Oh, he's saying. Yeah. I think he's blessing me. Yeah, you gotta explain to me what's going on. One of the oldest churches inside Ethiopia, and then what they've done is they've come here to receive you, and then also to give you the blessing. Oh, prepared the traditional ceremony. Oh, you my God. Okay, okay. Be calm? Yeah. Oh, crap, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. I would like to explain something for you. Shoot. These, You want to go somewhere? was established. ኦኬ ልጁ ቤተክርስቲያን ውስጥ ገብቷል አይደል? ታሚ አዎ ኤርሚ። የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድን ነው የልጁ? የልጁ እምነት ምን እንደሆነ እኔ አላቅም፣ ግን ይህ ልጅ አገርን እንደ ሀገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም። እንደ አጋጣሚ ነው እየበላው ነው ካፌ ላይ ያቆምኩትና አልቀጥል ነው እና ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣህ ለሚለው ሀሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣው። የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር፣ አገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ አገርን ለማስጠራት ያለበትን ሀሳብን ነው ይሄ ልጅ የወጣው። እዛ ቤተክርስቲያኑ ሲገባ ነጠላ መልበስ ነበረበት፣ አልሰጡትም ነጠላ። ይሄ ደግሞ የግለሰቦች ወይም ደግሞ የአንዳንድ ሰዎች ስህተት ነው። ያ ነው ኦርቶዶክስ ማለት ኢትዮጵያ ማለት ኦርቶዶክስ ስለሆነች ነው የሄደው። ለምን ቢባል ቀጥታ መስጊድ አልሄደም፣ ቀጥታ ቀጠና 2 ሙሉ ወንጌል አልሄደም። ለምን ቢባል እንደ ሀገር ቅርስም እንደ ሀገርም ደግሞ ስጦታ አላት ተብላ የምትጠበቀው ማን ስለሆነች? ኦርቶዶክስ ስለሆነች ነው። ሌላ ሲገባ ቤተ መቅደሱ ሲገባ አንዳንድ ሊያሳዩት የሚፈልጉት ነገር ነበር፣ አሳይተውታል። ግን እንደ ቤተክርስቲያን ስርዓት ልክ ነው ወይ አንተ እንደምታየው ነገር ልክ ነው ወይ ሲል ልክ አይደለም ብዬ ነው የማስበው። የመጀመሪያው ጉዳይ እዛ ጋር የነበሩ ካህናቶች ልጁን ነጠላ ማስለበስ ነበረባቸው። ነጠላ አላስለበሱትም። ይህ ማለት ግን ኢትዮጵያን አላስተዋወቀም ማለት አይደለም። ያ ነው ኤርሚያስ። ተሰምታል። ኦኬ በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው
እርግጠኛ ነኝ ኤርሚያስ እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርጊ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አለ። ግን ደግሞ ሀገርን እየጎበኘና ሀገርን እያስተዋወቀ ስለሆነ ኤርፖርት ሄዷል፣ መስቀል አደባባይ ሄዷል። የት ሄዳ አይደለም ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁትኝ ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ኤርሚ፣ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላውቅም እኮ ስለዚህ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ። ልክ ነህ። በቃ ግን ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ፣ የወጣ መረጃ ማለት ነው። አለ ሳይሆን ማስረጃውን ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ ተብሎ ይጠራል። ስለዚህ ሃይማኖቱን አናቀው። አድመጠኝ፣ የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ እኔ አሁን ይኸውልህ የጠየኩህን በአጭር መልስ እንጂ ቀጥላ አታወራ። የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠይቁም። አልጠይቁም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩህ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። እኔ በምን መጣ አይደለም ተሜ የጠየቅኩ ላይ በልመና መጣ ምናምን ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። 40 ምናምን ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለእኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭው ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል። የትኛውን ቦታ ላይ ያልኩ እና ኢትዮጵያን ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከተሰሚነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው እኔ ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ በደንብ ታውቃለህ? ኤርሚ የክርስቲያን ታናናሾች ሆናችሁ ውጡ ይባላል። ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ላይ። ግን እኔ ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ፣ የገባ ሰው አድመጠኝ። እኔ ይሄኛውን ስትሳወራልህ ለዚህኛው በደንብ ጠንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤ የሆነ የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። ለምን ገቡ ለምትለው ነገር አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው፣ እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባም እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምንድን ነው የገባው? ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው? እሺ ለምን እንደገባ ልንገርህ። ጻኡ ንዑሰ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ
እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቱብ ማስተላለፍ ያለበትን እንዲያስተላልፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ የኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድን ነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድን ነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል የማንችላት ሃይማኖትንና ባህልን ጠብቃ እያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራ ሜንሽን ስላረክ እስልምናም ጋር ሜንሽን ስላረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት ኮተታ ኮተት እዛ የለም። የሚታይ ኮተታ ኮተት የለም። በቃ ይሄ ነው። ኮተታ ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተታ ኮተት የለም ማለት ነው። ሙሉ ወንጌል መተህ የምናሳየው ጌታ እንጂ ያለን የምናሳየው ኮተታ ኮተት የለን። ለዚህ ነው እዛ ማይሄደው ማለት ነው። እናንተ ቤት ደግሞ የኮተታ ኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን ማይረባ ምን አሉ? ኮተታ ኮተት። ኮታንኮት አይደለም ያልኩት፣ ኮተታ ኮተት ስላለ ነው። አክሱም ሐውልት ነው ኮተት ኤርሚያስ? አይ ስላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም ኤርሚያስ። ልጁ የሄደው ፋሲል ግንብ። አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ሆነ። አድምጠኝ፣ እኔ ሳወራ አታወራ። ልጁ የሄደው የት ነው? ስላሴ ቤተክርስቲያን ነው። ስላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተታ ኮተት እዛ ስለሌለ ነው። ኦኬ አንድ ምስልምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተታ ኮተት የለም። እንደዚህ በባርንሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ የኮተታ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታ ኮተታችሁን ለማሳየት ማለት ነው። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ? አዳምጬ ነበር ወገኖች። እሺ ቆይ አንዴ ታብ ኮፒ ሊንክ ሼር ያድርጉት ወገኖች። ታብና ኮፒ ሊንክ ሼር አድርጉት። ቴንክ ዩ ተሜ በመረጃ ላይ ስለሚያወራ እያወራን ያለ ነው። ታብና ኮፒ ሊንክ ሼር አድርጉት። ቅርስ እንደ ቅርስ ኢትዮጵያዊነትን ቅርስ ጠብቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋየ ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያስከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው። ወደ አማርኛ አስተርጉማል ያስቀመጠችው በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው። ኮተት ተብሎ ቢጠራ ሳክሶፎን ነው። ኮተት ተብሎ ቢጠራ ማይክ ነው። ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን መንካት ይከብዳል። ኤርሚ
ስለዚህ ምን እያለን ነው ወንድማችን ተመስገን? የፋሲል ግንብ ያለው ስላሴ ቤተክርስቲያን ውስጥ ነው እያለ ነው። በነገራችን ላይ ኤርሚዬ ሶፍት ሲል የአህያ ፋንድያ በስፋት በኦርቶዶክስ ቤተክርስቲያን እንደሚበላ ግን ማወቅ አለበት። የጅብ አር በየጸበሉ የጅብ አር ይበላል ህዝብ። አንድ ቀንም ይሁን ሁለት ቀንም ይሁን አላቅም ያበላ ካለ በኦርቶዶክስ በገሃድ የወጣ የአረቄ አተላለ የጠላ አተላ ይጠጣል። የጠላ አተላ ከዛ ደግሞ የጅብ አር ይፈለጋል በየቦታው። ምክንያቱም ምስ ምንድን ነው ሲባል የጅብ አር ይላል። አንዳንዱ ደግሞ ከጥንቆላ ጋር አብሮ የኖረ ሰው የአህያ ፋንድያ ይላል። ይሄ ቤተክርስቲያን የተለመደ ሰምተን የለታሚ ታርግና ልንገርህ። ስለዚህ ይሄ የምናውቀው በየጸበሉ ህዝብ ያውቋል። እርግጠኛ ነኝ እዚህ ሚሊዮኖች ያውቁታል። የጅብ አር የበሉ ሰዎች ያውቁታል። እዚህ ውስጥ ያሉ የአህያ ፋንድያ ይሂዱ፣ ጻድቃን ማርያም ይሂዱ፣ ሸንኮራ ዮሐንስ እንዳለ የሚበላው ህዝቡ እሱን ነው እየበላ የሚመለሰው። ሰይጣኑ ተለምኖ ነው የሚወጣ እንጂ በእግዚአብሔር መንፈስ ተገስጾ አይደለም። ተለምኖ ምን እንስጥህ እንዲሁ እንድትወጣ ፈረስህን አትጉዳው እና ምንድን ነው ምስህ ሲባል የጅብ አር ሊል ይችላል። ከፈለገ ደግሞ የአረቄ አተላ ሊል ይችላል። ይህንን ተሰጥቶት ነው የሚወጣ። ስለዚህ ብዙ ሰዎች ተመስገን ብቻ አይደለም ብዙ ሰዎች ሶፍት ሲሉ አውቃለሁ። እና ቤተ ክርስቲያኒቱን የማያውቋት ሰዎች ሁልጊዜ እንደዚህ ናቸው። ጻኡን እሰ ክርስቲያን ሲባሉ ሊወጡ የተገባቸው ለስጋው ደግሞ ያልበቁ። ስጋው ደግሞ አንድ ሰው መውሰድ ያለበት ለምሳሌ ምንም ከእስልምና የመጣ ከእስልምና ከምናምን ነገር የመጣ ጻኡን እሰ ክርስቲያን ሲባል የሚወጡ ናቸው፣ ገና ናቸው። ስለዚህ በቃ ስድብ ቁጭ ያላዳመጠም እድል ብሰጡኝ ደስ ይለኝ። ስድብ አይደለም ሶፍት አንዴ ስሙኝ። መርጌታም ተሜ አንተ ስታወራ አድምጠኝ ብለኝ ሚዩት አድርጌ መርጌታም ሁሉም ጸጥ ብለው ማናቸው ማይክ ሳይከፍቱ አድምጠኝ ጸጥ ብለን ስንሰማ ነበር። ደቂቃ አነሰ ብለህ ካልክ እንጨምርላለን። ትችለዋለህ። በዚሁን የምንቀጥለው መርጌታ ሀሳቡን ይጨርስና ከዛ ነኝ ደግሞ በነጥብ አስቀምጥልሃለሁ። አንተም ደግሞ በነጥብ ታስቀምጥልናለህ እና ጫጫታ ይሁን ቤቱ። በመረጃ ላይ ስለምታወራ በጣም ብዙ ጊዜ ሶፍት ብልሃል። እኔ ወደ ትውከት እመጣልሃለሁ። ትውከት ታስበላለች ቤተክርስቲያን። አክታ መጽሐፍ ከፍታለሁ። አድምጠኝ ተሜ፣ ጫጫታ እናድርገው። መጽሐፍ ከፍታለሁ፣ ካሜራ ከፍቻ ያሳያለሁ። ትውከት ብሉ ትላለች ቤተክርስቲያንህ። አንተ ሶፍት ነው ያልከው። አንድ ሰው ነው እኔም መጽሐፍ አለን መርጌታ እድል ትሰጠኛለህ ኤርሚያስ? የትኛውንም ቆሻሻ ነገር ብሉ ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች እኔ መጽሐፍ ከፍታለሁ። መርጌታ ይጨርሱና ከዛ ተሜ አንተ ደግሞ ቀጥል። መርጌታ አሳጥርና ከዛ እስካሁን ድረስ ሰምቻችኋለሁ። አሁን እድል ስጠኝ ለኔ ነው ይጨርስ መርጌታ። አንተ አይደለም ቤቱ የምትባለው። ስለዚህ ምንድነው አሁን ወይ መርጌታ አሳጥርና ጨርስለት። ከዛ እሱ ደግሞ በቃ አጭር ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጎበኘው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው። አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለው ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለው። ወንጌል ገብቶት አይደለም። ሲወርድ ሲዋረድ የመጣ ከዛ የነገስታት አጽሞ ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ከዚህ የተነሳ የትኛውም ሰው ልዩ ሃይማኖት ሌላ ሃይማኖት ከያዘ ምን ይላል? ይገረፋል፣ ይባረራል፣ ይሰቀላል፣ አስከሬኑ ወጥቶ ይቃጠላል። በጣም በታሪክ ይኸው
መዝገብ አለኝ፣ መጽሐፍ አለኝ። ምላሳቸው የተቆረጡ ሰዎች አሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቆረጠቻቸው ቆዳቸውን በደረቁ ያስገረፈቻቸውና ለዚህ ነው ኮተቱን ይዛ ተገኘች የሚባለው። ብሉይ ኪዳናዊት ስለሆነ አዲስ ኪዳን ላይ ገና ናት አምላካችን ልትመጣም ከቶ አይቻላትም። ይህን ሁሉ ዝርግፍ አድርጋ መተው ይጠበቅባታል። እና ክርስቲያና የኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። ሚውስ አታረጉኝ፣ መውረድ ካለብኝ ወርዳለሁ። ኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። 4 ነጥብ። ተባረኩልኝ። ቁሳቁስ ላይ ነው ያለችው። አንድ ረታሜ ፕሊስ እባክህ፣ አንዴ ቆይ እባክህ መርጌታ ቴንኪው። አሁን ተመስገን የፈለግከውን ደቂቃ ወስደህ ስታወራ በመረጃ ላይ አስደግፈን የምታወራው ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት ምናምን ብለህ ከምትለው ቤተክርስቲያናት ሶፍት በል ምን በል ትቀጥላለህ። የፈለግከውን ያህል ደቂቃ ወስደህ አውራ፣ በመረጃ ላይ ለህዝብ ተናገር። ቴንኪው። ስጨርስ ቤተክርስቲያንህ ትውከት የምታስበላው የሰው ደም የምታስጠጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋይድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋይድ እሺ፣ ስለ ሁሉም ነገር አመሰግናለሁ። መጀመሪያ እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን በተፉ ቁጥር ለባለጌ ብልግና ስለማልመልስ አልመልስም እንደዚህ አይነት ነገር። ቀጥሎ የገባሁበት ትልቁ ምክንያት ምንድን ነው? በልቶ የሚያቅ የአህያ ፋንድያ በልቶ የሚያቅ በልቼ አውቃለሁ ብሎ ሊያወራ ይችላል። እንደዚሁ ደግሞ የጅብ ስጋ በልቶ የሚያቅ ሰው ካለ እኔ በልቼ አውቃለሁ ሊል ይችላል። አላውቅም። እኔ እስካሁን ድረስ ስላልገጠመኝ ስላላየውኝ ቤተክርስቲያንን ብልግና ስላላስተማረችኝ አያይዤ እየተሳደብኩኝ አልቀጥልም። የገባሁበት ትልቁ ምክንያት ምንድነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የምቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት ሄደ ሰው ነው። ስለ ፋንድያ የሚያወራው ደግሞ አህያ አርብቶ ፋንድያ የበላ ሰው ነው ስለ ፋንድያ ማውራት የሚችል። እኔ ደግሞ ኑሮዬም ውሎዬም ከአህያ ጋር አይደለም እና አህያ ጋር የሚውል ወይም ደግሞ ፈረስ የሚቀልብ ሰው ነው የፈረስና የአህያ ፋንድያ እየበላው ነበረ ብሎ ማውራት የሚችለው። እኔ እንደዛ አልደረስኩበትም። እንደሱ ስላልደረስኩበት ደግሞ አርብቶ አደር ስላልሆንኩኝ አርብቶ አደሮች ያውቁታል ነበር። ይሄን ነገር በማስደረጉ ሁላችንም የተቃወም ነው። እኔም የተቃወምኩት ቪዲዮ ስርጭት ወደ 3000 ሰው ላይ የተከታተለበት ላይ አይ ቲንክ 3500 ሰው ምናምን የተከታተለበት ላይ ያኔ ተናግሬያለሁ። እኔም ብቻ ሳልሆን በሙሉ ማለት ነው። ሶፍት የማስበላት ቁሳቁስና ሸቀጣ ሸቀጥ የሆነ ነገር የማስበላት የኛ የወንጌላውያን አማኞች ባህላችንም ትምህርታችንም አይደለም። ነቢይ መስፍን ግን ይህን ነገር አድርጎት ነበር እና እኔ ተቃውሞ ያለው አንድ ይሄ ሰው እኔ ባለሁበት ሀገር ላይ በሌላ ቸርች ሊጋበዝ ተጋብዞ ሊያገለግል መጥቶ በአካል አግኝቼው ነግሬዋለሁ እና አንድ እኔ የተደረገው ከዛ በኋላ አድርጎትም አያውቅም። ነቢይ መስፍኔ ማለት ነው አድርጎትም አያውቅም። ኦኬ ልብ በሉ፣ አድርጎትም አያውቅም። አንድ እኔ የተደረገው ለዛ ለተደረገው ነገር ሶሪ ብሏል። ኦኬ ጴንጤ ያሸማቀቋችሁ መስሏችሁ በየቦታው በየፌርማታው ጴንጤዎች ሶፍት ያስበላሉ ብላችሁ የምትሉት የመብልና የመጠጥ ጉዳይ ከተገናኘ መርጌታ በየጸበሉ ቦታ ላይ ምሴን ስጡኝ ብሎ ክፉ መንፈስ ራሴን ገለጥኩ ብሎ በሚልበት ድራማ ውስጥ እንደዛ በሚደረግበት ሰዓት ላይ እኔ የካ ሚካኤል ቤተክርስቲያን በነበርኩበት ጊዜ ሾላ ማለት ነው ወደ እንግሊዝ ኤምባሲ መሄጃ ጋር ጸበል ቤቱ አለ የካ ሚካኤል ማለት ነው። እና እዛ ያኔ አጥባቂ የነበሩት ካህን እያጠመቁ በነበሩበት ሰዓት ላይ እንደዚሁ ምሴን አምጡልኝ ብሎ ሲል የካ ሚካኤል ጸበሉ ያለበት ግቢ ውስጥ አንድ ዋርካ አለች። ዋርካ ዛፍ አሁን ካልተቆረጠ ዋርካ ዛፍ መካከል ላይ አለች።
ጸበል ግቢ ውስጥ ማለት ነው። እና እዛ ቦታ ላይ አሸዋ እና ጠጠር ነገር ተቀምጦ ነበር፣ ገና እየተሰራ ነበረ። እና ሂድና አምጣለት አሉኝ ካህኑ። እኔን አሸዋ አምጣላት አሉኝ። ሴት ናት፣ በመስቀል እየቀጠቀጧ ክፉ መንፈስ ተገልጦ እዛ ምስ ምንድነው ተብሎ ሲባል ቄሱ ነው ምስ ምንድነው ብሎ የሚጠይቀው። እኛ ጋር ምስ ምንድነው ብለን አንጠይቅም። ርኩስ መንፈስን በጌታ በኢየሱስ ክርስቶስም ገሰጸን እናስወጣለን። እና አሸዋ ነው ብሎ ሲል ሂድና አልጨረስኩም። ተሜ ሜዩት አድርግ ብራዘር፣ በኢየሱስ ስም ያላስወጡ እንዳላሳግነው ቪዲዮ አለ። ሜዩት አድርግ ገና እስኪ ነስርህ ድረስ እኔ በመረጃ ነው የምናገረው። አንተም እኛን እስኪ ነስረን ድረስ በመረጃ ተናገር። ጥራ። ወንጌል ብርሃን፣ ህይወት ብርሃን፣ አማኑኤል፣ ሙሉ ወንጌል፣ ቃል ሕይወት ብለህ አምጣ። በመረጃ አውራ። እኔ አሁን ሳወራ ልክ እኔ ዝም ብዬ እንደሰማው አንተም ዝም ብለህ ስማኝ። ቴንክ ዩ። እና ሂድና አምጣ ተብዬ ስባል አሸዋን ይዤ ሄድኩት ከዋርካዋ ጋር ማለት ነው። ዋርካዋ የካ ሚካኤል መጠመቂያ ቤቱ ግቢ ውስጥ ዋርካ ዛፍ አለች። ሾላ ነገር አይ ቲንክ እንደ ዋርካ ነገር ማለት ነው። አሸዋውን አመጣሁላት፣ ቅሞ በላው። ክፉ መንፈስ ማለት ነው። ከዛ ምን አለ እዛው እየሰማሁ ወንድሞች ናቶች፣ አሁን እዚህ እንደዚህ ባደረግም ስትወጣ ግን ይዛታለሁ አለ። እማረሳው ያኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ይህም ብቻ አይደለም። ቅድም መርጌታ በየጸበል መጠመቂያ ቦታ ላይ የጅብአር የተለያየ ነገር ፋንድያ ሁሉ የሚያስበላቸው ብሎ ያለ እውነቱን ነው። ኧረ እኔ በኢትዮጵያ ቴሌቪዥን ፕሮግራም ላይ ፖሊስና ህብረተሰብ ላይ የቀረበ ፕሮግራም በኢትዮጵያ ፕሮግራም ላይ በኢትዮጵያ ቴሌቪዥን ላይ የቀረበ ማለት ነው። በአማራ ክልል ፖሊስ ደብረ ብርሃን ከተማ ውስጥ የጅብአር እየበጠበጠ ያጠጣቸው ስመ መርጌታ በፖሊስና ህብረተሰብ መረጃ ላይ ቀርቧል። የጅብአር እየመታ እንደበሶ ያጠጣቸው ኦርቶዶክሳውያን መርጌታው ነው ያጠጣቸው። ቻለው። ይህም ብቻ አይደለም። ድርሳነ መድኃኔዓለም ወገድለ መባዓ ጽዮን በሚባለው መጽሐፍ እጄ ላይ ያለ አሳይ ብሎ የሚል ሰው ካለ አሳያለሁ። የሰው ደምን እንደሚጠቡ ታውቃላችሁ? በኦርቶዶክስ ቤተክርስቲያን እግርህን እንቅፋት ከመታ ደምህ ከፈሰሰ ደምህ ይጠባል። ጡት እንደሚጠባ ደም ይጠባል። የሰው ደም ይጠባል። በየት ነው ያልኩት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የጻፈው? የዋልድቢት ቅድስት ማርያም መነኮሳት ናቸው ያሳተሙት። ብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ በሳቸው ፍቃድ የቅዱስ ሲኖዶስ አባል በሆኑት የተጻፈ እኮ መጽሐፍ ነው ብዬ የምልህ ብራዘር። ቻለው። እንግዲህ ጀምረናል፣ ገጥመናል። ኦኬ። ይሄም ብቻ አይደለም። በዚሁ በድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የሰው ትውከት ሰው የሚያስታውቀው ማለት ሶሪ ማማ እንግዲህ የሰው ትውከት ሰው ያስታወቀውን እንዲበሉ ቤተክርስቲያን እንደምታስተምር ታውቃላችሁ። አንተ ሶፍት ትላለህ አይደል? አንድ ሰውዬ ሶፍት አበላ ብለህ አቧራ ታጭሳለህ አይደል? ገና ጉድ ዘረግፍልሃለሁ። የሰው ትውከት ሰው ብሎ የሚያወጣውን በላው ብሎ ዲያቆን አማኑኤል የሚባል ወንድም ልከዋል። ቪዲዮ እየፈለግኩት ነው ላኩት። አይ ቲንክ ኮሲ ፈልጊው ዲያቆን አማኑኤል ትውከቱን በላው ብሎ ያለ አለ። የሆነ ሰው ልኮልኝ ነበረ፣ እኔ ዳውንሎድ አድርጌ አስቀምጫለሁ። ዲያቆን አማኑኤል የሰበከው መርጌታ ቆይ ወይ ታሜ እኔ አሁን ሳወራ ጫጫታ መፈጠር የለበትም። ቻለው። ጫጫታ መፈጠር የለበትም። እኔ እንደሰማሁ እኮ አታቋርጠኝ። መጀመሪያው ጉዳይ አታቋርጠኝ። ተመስገን። አቋርጠኸኝ አታውራ። በመጀመሪያ ጉዳይ አትበል። በቃ ገጥመናል። አንተም የእኛን ቤተክርስቲያን ነውር ዘርግፈው። ተመስገን። አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። በየመካከል ማይክ እኔ ከፈትኩኝ፣ አንተ ስታወራ ማይክ አልከፈትኩም። ልብ በሉ። ቻለው። ከንፈርህን ንክስ አድርገህ ቻለው ማወራው ማለት ነው። ኤርሚያስ አበበ እባላለሁ። ተናገር እውነቱን። ዝም ብዬ ቅጥፈት አላወራም፣ ያለ መረጃ አላወራም። ኦኬ። የቱ ጋር ነው ያለሁት? ትውከቱ ጋር ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ትውከት ብሉ ብላ ታስተምራለች። ለምን ላይ? ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የተጻፈ በዋልድቢት ቅድስት ማርያም አንድነት ገዳም የተጻፈ መጽሐፍ ማለት ነው። በቅዱስ ሲኖዶስ አባል በብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት በሳቸው ፍቃድ የታተመ ማለት ነው። ትውከትህም ብላ ሂድና ብራዘርዬ፣
የምን ሶፍት ማለት ነው? ቻሉት ኦርቶዶክሳውያን። ቤተክርስቲያኒቱን እንደ ተቋም ነው የምናገረው እኔ። ምክንያቱስ ትምህርቷ የቤተክርስቲያኒቱ መጽሐፍቶች አንብቤ ነው፣ መረጃ ይዤ ነው ማወራው። ያለ መረጃ ቅንጣት ማወራው ነገር የለም። ፈጣይ ቃል ብሎ የሚል ሰው ካለ በየትኛውም መንገድ ይምጣ። ያው መጽሐፍቶቹ ተቆልለዋል እዚህ። ኦኬ ቁጥር 2 ቁጥር 3 እያላችሁ መቀጠል ትችላለች። ቆሻሻ ማለት ነው። እሺ ቀጥሎ አተላ፣ የጋን አተላ ላሱ ብላ ታስተምራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አተላ ቆሻሻ ነው? ቆሻሻ አይደለም ነው። እጣቢ የድስት እጣቢና የጋን እጣቢ ጠጡ ትላለች የተጻፈ መጽሐፍቷ ላይ። ማነው ታዲያ ቆሻሻ የሚበላ? ማነው ቆሻሻ የሚጠጣ? ከድስት እጣቢ እስከ ጋን እጣቢ ድረስ ጠጡ ምላ የምትለው እኮ የራስ ቤተክርስቲያን ናቸው። ወንድም አለም ይሄ ኦኬ። አቤት እሺ ወንድምነት ቴንክ ዩ። የሴቶች የወር ግዳጅ ድርሳነ፣ አዎ የሴቶች የወር ግዳጅ፣ አዎ የሴቶች ግዳጅ ድርሳነ ኡራኤል ላይ ና እንጂ ና። የሴቶች የወር ግዳጅ ማለት የወር አበባቸው ደም በ12 ጋን እየተጠቀሰ ይኮመኮማል። የት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ኡራኤል ላይ። የእግር ጣቢ ጭቅቅት አባ ገብረ ኪዳን ስም እየጠራው ነው የማወራው። ና እንጂ ና ተመስገን። ነካክቶማ መሄድ የለም። ከጴንጤ ጋር እኮ ገጥመሃል ብራዘር። ና ና ነውረኛ ትውልድ ና ግቡ እንጂ ኦርቶዶክስ ና ግባ። ተሜ ለምን ወጣህ? ድርሳነ ኡራኤል ልግለጠው እንጂ የሴቶች የወር አበባ ደም ማለት ነው። እግርን ጥፍር ሲመታክ ጥፍር ሲደማ ጥፍር ይጠባል። እንደ ሴት ጡት ወተት እንደሚያወጣ ልጆች እንደሚጠቡት ማለት ነው። የሰው ደም ይጠባል። ትውከት ይበላል። የሰው ትውከት አክታ። ይሄ አክታ ማለት ምራቁ ሳይሆን ያስታወቀው በልቶት ያስታወቀው ማለት ነው። ያ ተናገር፣ እውነቱን ነው ቤቱ ብራዘርዬ። ይነካኩትና ይሉታል ወንበዴ ይላል ያገሬ ገበሬ። እንዴ ተችለዋለህ ስል መድኃኒዓለም ምስክር ነው። አንድ ጠንቋይ የሆነ ቄስ ነበር፣ እየሰማችሁ ነው። ይህ ካህን እየጠነቆለ ቤተክርስቲያን ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ወንድምነት ይሄ እኮ አይደለም ብሩኬ፣ ራሱ ነው ኤርሜ ይመጣል። እሺ ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። ይህ ጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድሱም። እሱ ቤተ መቅደስ ሲገባ ሁሉም ውጭ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያችን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው። አቅርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ ያለ አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በሳት ሰንሰለት አስሮኝ ንጹሕ አይደለሁምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ይውጣ ይለኛል። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙ ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹሕ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ኖ ይሄ አይደለም። ትውከቱን በላው ብሎ የሚለው ቀጥሎ ነበረ። ኦኬ አብሮ ያለ መስሎኝ ነው። ተቆርጦ ነው ይሄ። በቃ የለም ይሄው ነው። ዲያቆን አማኑኤል ይሄ ነው የተናገረው። ትውከቱን የበላበትን አምጡ። ድርሳነ መድኃኒዓለም ወገድለ መባጽዮን ላይ የተጻፈው ቀጥታ በቤተክርስቲያን ሁሉ ጭምር ማለት ነው። እሺ ነይ ግቢ እህታችን፣ ነይ ግቢ። እኔ ጋር ነይ ግቢ።
ደህና ነኝ እግዚአብሔር ይመስገን። ሌላ ቪዲዮ አለሽ? በዚህ ስልክ ነው ያለው። አንድ ሰው በውስጥ ያናግረኝና ከዛ በዋትስአፕ ሼር አደርጋለሁ። አለኝ ቪዲዮ። ዋትስአፕ አለሽ አንቺ? የኔ ያለሽ? ያንተ የለም። የሆሲ ነበረኝ። ሆሲ ያለች እዚህ ውስጥ ወይ? ሆሲ ያለሽ? ሆሲ መሲ አንቺ ግቢ በቃ በሜሴንጀር ምንድነው በኢንቦክስ ሃይ በይና ከዛ ወይ ቁጥርሽን አስቀምጪልኝ ከዛ በዋትስአፕ ልክልሻለሁ አንቺ። እሺ ቁጥር ላክልሽ ነው ዋትስአፕ ላይ ላክልኝ። ስጫት እትዬው የኔን ስልክ ስጫት መሲ። እሺ ወንድም እሺ የሪሚን ልክልሻለሁ ላኪለት መሲ። እሺ ዲያቆን አማኑኤል ይባላል። ስብከተ ወንጌልን ይሰብካል በቤተክርስቲያኒቱ። ድርሳነ መድኃኔዓለም ወገድለ መባሕጽ ላይ የተጻፈውን ኦኬ እንዴት ብለው እንዳስተማሩት ሰምታላችሁ። ደግሞ ቆሻሻን ነገር ከመብላት አኳያ እና ከመጠጣት አኳያ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለው ትምህርት ይቅርታ አድርጉልኝ፣ የገማ የበሰበሰ ትምህርት አለ እንዴ? አታፍሩ? ሶፍት ብለህ ስትል አንድ ሰው ነው ያበላው፣ እሱንም እኛ አንቀበልም። ትክክል አይደለህም ብለን የተቃወምነው። እስኪ እናንተ ይህንን ነውርና ቆሻሻ የሴት የወር አበባ ደም ተጠቅሶ እየተባለ እኮ ነው የሚባለው። ነውረኞች። አንድ ቀን መጽሐፍ ላይ ስታቅስ ነበር ታውቀዋለህ። ሚዩት አድርግ፣ ስንሰጥ ታወራለህ ወንድማችን። አንተ ራሱ ዲያብሎስ ነህ፣ የዲያብሎስ ቁራጭ እንዳልክ። ያው እንግዲህ የሴቶቹን ነገር ወደምታጠቅስበት እንዳልክ ሚዩት አድርግ። ዲያብሎስ ነው ትወረወራለህ። ተፈል ወረወርኩ። ዲያብሎስ እንደዚህ ነው የሚወረወረው። ዲያብሎስ እንደዚህ ነው የሚወረወረው። ሳይጠሩት ነው እሱ አቤት ብሎ የሚለፈልፍ። ቻሉት። ከጴንጤ ጋር ገጥመሃል። ያለ መረጃ አናወራም። ከትውከት እስከ ተቅማጥ በላይም በታችም ከሚወጣው ጀምሮ ቤተክርስቲያኒቱ የምትሰብከው ማንን ነው? የተጻፈ እኮ ነው የምልህ፣ የተጻፈ በላይም በታችም የሚወጣው ደብረ ሊባኖስ ገዳምም እንስተ አህዮች አይገቡም። ለምን ይባላል? እኛ በተጻፈ ነው የምናወራችሁ። ልብ በሉ፣ በተጻፈ ነው የምናወራው። ጀምሮ እየየ ማለት የለም። ጀምረዋል፣ ጨርሰዋል፣ እዚህ ትጨርሰዋለህ ማለት ነው። እና ኤኒዌይ ወንድምነት ቀጥሉ። ብርኪ ቅድም ሳወጣ ነበረ ስንክሳር ላይ የኢትዮጵያ ነገስታትን ብዬ ማለት ነው። እስከ ህዳር ድረስ ብቻ ስንት ንጉሶች እንዳሉ ታውቃለህ? 4 ነገስታት አሉ በኢትዮጵያ ኦርቶዶክስ በየወሩ የሚከበሩ ማለት ነው። ለምሳሌ አፄ ልብነ ድንግል መስከረም 5 ይከበራል። የኢትዮጵያው ንጉስ ዳዊት በ12ኛው መቶ ክፍለ ዘመን የነበረው ጥቅምት 9 ይከበራል። ንጉስ ናአኩቱ ለአብ ህዳር 1 ይከበራል። ንጉስ በእደ ማርያም ደግሞ ህዳር 12 ይከበራል። እስከ ህዳር ድረስ ብቻ እነዚህ 4 የኢትዮጵያ ነገስታቶች ቀን ተሰይሞላቸው በኢትዮጵያ ኦርቶዶክስ ቅዱስ ናቸው ተብለው በረከታቸው ምናምን ይደርብን እያሉ ያከብራሉ። አሁን ይሄ ስንክሳር ላይ የተጻፈ ስንክሳር ላይ ያለ ማለት ነውና ለንጊኖስን ደግሞ ታውቀዋለህ አይደል? ያው ጌታን በጦሩ የወጋው አዎ ለንጊኖስ ዕብራዊ ተብሎ ይባላል። ህዳር 5 እሱ ደግሞ ቅዱስ ለንጊኖስ ተብሎ ጌታን በጦር የወጋው እሱ ደግሞ ህዳር 5 ይከበራል። አሁን እነዚህ ሁሉ ስንክሳር ላይ ያሉ ናቸው።
እሺ ቴንክ ዩ እህቴ ጸጋ ይብዛልሽ። ቤዛ ኩሉም እኮ የላሊበላ ነው። ቤዛ ኩሉ ቤዛ ኩሉ የላሊበላ ነው። ታኅሳስ 29 የሚከበረው የላሊበላ በዓል ነው። ያው ላሊበላ ላይ ቴንክ ዩ መሪ ትቀጥላለህ። መጽሐፉ ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ ያለ፣ እኔም እጅ ላይ ያለ፣ መርጌታም እጅ ላይ ያለ፣ ብሩኬም እጅ ላይ ያለ። ኦኬ ልብ በሉ። የዛሬ ቁርሴን እንዳስተዋችሁኝ ጌታ ምሕረት ያርግላችሁ። ተመስገን እግዚአብሔር ምሕረት ያርግልህ። እሺ ቅዱስ ቁርባን ከተቀበለ በኋላ ሆዱን ታወቀና ወዲያውኑ አስመለሰው። እንደ አባት ነበሩ። ይህ አባት ያስመለሰው ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ያስመለሰውን መልሰው እሳቸው በሉት። በቤተክርስቲያኒቱ አውደ ምሕረት ላይ ነው እንደዚህ ተብሎ የሚሰበከው። ሶፍት በላ ትላለህ እንደ አንተ። ወይኔ ነካክቶ እንደዚህ አሳ ጎርጓሪ ዘንዶ ያወጣል አሉ። እንደሱ ነው የሆነበት። የተቆጣች ድብ ነው የምታደርገኝ አልተ። የተቆጣች ልጆቿን የተነጠቀባት ድብ አልኩ። መረጃ ከፈለግ ድርሳነ ዑራኤልን ላምጣው እንደ ወገኖቼ ምንም ሩቅ መሄድ የለም። ወንድምነት የሚገርመው ነገር እኮ እኛ ባንቃወማቸው እዚህ ተደርድረውልሃል። ድርሳነ ዑራኤልን ላውጣው? አይ ታውጣው። መታየት አለበት ድርሳነ ዑራኤል ይኸው። ብሩኬ ዛሬ እንዘንለት እንጂ ኖ ሚዩት አድርግ። ቤካ ሚዩት አድርግ። የሴቶች የወር አበባ በ12 ጋን 12 ነው አይደል? ጋኑ የሚለው ወንድምነት እንዳልሳሳት ጋኑ 12 ዘወርሃ የካቲት ነበር አይደል? የካቲት ሁለተኛው ላይ ዘወርሃ የካቲት ሁለተኛው ላይ። አይ ይሄ የካቲት ወርማ ለሴቶችም አፍላፍ ገጥመው የተሳሳሙበት ነው። አምስተኛው ታምር ከድርሳነ ዑራኤል ዘወርሃ የካቲት ሁለተኛው ላይ ማለት ነው። ኤርሚ ቆይ ከየት መጥቶ ነው የሴቶች ግዳጅ በበርሜል የሚሞላው? ምን አውቃለሁ። ወንዝ ነው እንደ የሚፈሳው? መንግስተ ሰማይ እኮ ነው። ለዛው እኮ ያው በመንግስተ ሰማይ ነው። በጌታ በኢየሱስ ኦርቶዶክሳውያን እኛ ፊት ነውራችሁን ይዛችሁ አትቆሙም። ደግሞ እናንተ ብሎ ጴንጤን ማበሻቀጥ በየሰፈሩ በየስርቻው በየጥጋ ጥጉ ያለ ነውራችሁ ማለት ነው። ያ ዘወርሃ የካቲት ገጽ 133 ስታወሩ እንደዚህ በመረጃው ነው። ያው ምን ይላል? ክፍሉ በጣም ረጅም ነው። እናንተ ከፈለጋችሁ ማንበብ ትችላላችሁ። እዚህ ክፍል ላይ ምን ይላል? ዳግመኛም ወስዶ ከትልቁ በሬ ዘንድ አደረሰኝ። ከዚያም የጌቶቹን ባሪያ የነገስታቶቹ ልጆች ሲቆጣና ሴቶቹና ወንዶችንም ልጆቹን ሲደበድብ የሴቶች የወር ግዳጃቸው በ12 ጋኖች ሞልተው እንደ ወጥ ሲያጠቅስ አየሁት ይላል። ምን ሊያደርገው እንደ ወጥ የጠቀሰው ምን ሊያደርገው ነው? አቤት የት ነው የገባችሁት ኦርቶዶክሳውያን? የት ነው የገባችሁት? በረከቱ ይደርባችሁና 12 ጋን ሙሉ የሴቶች የወር ግዳጅ ደማቸው እንደ ወጥ ሲያጠቅሳየው
ዝም ጭጭ ነው የምትሉት። በሚመጣው ዘመን ጴንጤ ፊት ራሱ እንኳን የመናገር ሞራሉም የላችሁም። ወንድም ነቀጠል ቴንክ